ስነ ስርዓት ህጉ ይሄንን በማይፈቅድበት ሁኔታ ወይ እዛ ላይ ምንም አይነት ምልክት በሌለበት ሁኔታ አዋጆችን የፍርድ ቤቱን አዋጅ ወይም ደግሞ 1205ን መሰረት አድርጎ የፍርድ ቤትን ሙግትና የአቤቱታ አቀራረብ ስነ ስርዓትን አስመልክቶ መመሪያ ማውጣት ይቻላል ወይ? የነበሩን ህጎች ከግማሽ ምዕተ ዓመት በላይ የቆዩ ናቸው። በወረቀት ያለውን አሰራር ታሳቢ ተደርገው የወጡ ናቸው። እነዛን ህግጋት የመሻር የማሻሻል ኢምፕሊኬሽን የለውም። ግን በወረቀት ያለውን በዲጂታል በአውቶሜሽን የሚከታተላቸው ጉዳዮች በሙሉ እዛ ውስጥ ይኖራሉ። አክሰሱም ይኖራል። አድሚኒስተር ወይም መከታተል ይችላል፣ ሁሉም ማለት ነው። ስለዚህ አንዴ በዛ የተገባ ከሆነ ሁሉንም ፋይል ማየት ይችላል። አንድ ጠበቃ ያለውን ጉዳይ በሙሉ ፍርድ ቤት ላይ ማየት ይችላል። ዳኞቻችን፣ ጠበቆቻችን፣ ባለጉዳይ ፍርድ ቤት ባለጉዳይ የምንላቸው ሰዎች ፍርድ ቤቱ በተዘጋጀው ልክ በቴክኖሎጂ ከኮምፒውተር ጋር ከስልክ ጋር ከኢንተርኔት ጋር ያላቸው መግባባት ወይም ደግሞ ዝግጁነት ምን ያህል ተፈትሾ ነው አስገዳጅ ነው በመርህ ደረጃ የምንለው? በተለይ የህጉ ማህበረሰብ እና የንግዱ ማህበረሰብ እውነት ለመናገር ይሄ እንደ ብሌሲንግ ነው መቁጠር ያለባቸው። ለምንድን ነው አንድ ጠበቃ አዲስ አበባ ውስጥ ይሄን ሁሉ ነዳጅ እየፈጀ አንዲት ገጽ አቤቱታ ለማቅረብ መኪና እየነዳ እየደከመ መሯሯጥ ያለበት? በኤሌክትሮኒክ መንገድ እዛው ቢሮ ሆኖ አቤቱታውን ማቅረብ አይችልም ወይ? ተገልጋዩ እንዴት ነው? ዩዘብል ነው ወይ? መጠቀም ይችላል ወይ? ቀላል ነው ወይ? ምን ቸገረው ሚለውንም የምናውቀው ስንጀምረው ነው። ከርቁ ሆነን ከፈራ ነው ያው ብዙ ለውጥ ሁሉንም ሰው ያስፈራል። በእርግጥ ግን ሲሞከር ነው የምናውቀው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ የህግ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ቁጥር 25/2017ን መሰረት በማድረግ ይሆናል። በዚህ ጉዳይ ላይ ውይይት ለማድረግ ሁለት ባለሙያዎችን እንግዳ አድርጌ ጋብዣለሁ። ዳኛ አበበ ሰለሞን በፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ጽህፈት ቤት ኃላፊ እና ወይዘሮ ህይወት ብርሃኑ ጠበቃና የህግ አማካሪን እንግዳ አድርጌ ጋብዤላችኋለሁ። ዳኛ አበበ ሰለሞን የዚህ መመሪያ ዝግጅት ላይ በበላይነት ያስተባበሩና የመሩ እንዲሁም ደግሞ የፌዴራል ፍርድ ቤቶች የተቀናጀ የጉዳዮች አስተዳደር መረጃ ስርዓት የሰሩ የህግ ባለሙያዎች ወይም የህግ ቡድን ሰብሳቢ በመሆን እያገለገሉ ያሉ የሚያገለግሉ ናቸው። ጠበቃና የህግ አማካሪ ወይዘሮ ህይወት ብርሃኑ ደግሞ የፍርድ ቤቱ የቴክኖሎጂ የሚያለማው ተቋም በአማካሪነት የሰሩ ናቸው። የዛሬውን ፕሮግራማችን ልትከታተሉ በአክብሮት ጋብዛለሁ። በጣም አመሰግናለሁ እንግዶች የሆናችሁ ስለመጣችሁ። እኛም እናመሰግናለን። እሺ፣ ዛሬ የምናወራው ይሄ አዲስ መመሪያ ላይ ለተመልካቾቻችን ግንዛቤ ለመፍጠር ነው። ስለዚህ ውይይታችንን ለመጀመር እንዲረዳ የዚህ የኤሌክትሮኒክስ አቤቱታ አቀራረብና ሙግት መመሪያ ለምን ማውጣት አስፈለገ፣ ዓላማውስ ምንድን ነው ከሚለው እንጀምር። እሺ፣ አመሰግናለሁ እድሉን ሰጣችሁን። ይህንን አዲስ መመሪያ ለህጉ ማህበረሰብ ለፍርድ ቤት ተገልጋይ እንድናስተዋውቅ የሚያስችለውን እድል ስለፈጠራችሁልን በጣም እናመሰግናለን። መመሪያውን ለምን ማውጣት አስፈለገ የሚለውን ስናይ እንደሚታወቀው የዳኝነት አገልግሎት የሚፈለገው የህዝብ አመኔታ በተቋሙ ላይ እስኪመጣ ብዙ ስራዎችን የሚጠይቅ ነው። ብዙ ጥረቶችን የሚጠይቅ አሳክተናል ብለን የምናቆመው ግብ የለምና የተሻለ ውጤት አምጥቶ ዜጎች ተገልጋዮች የሚተማመኑበት ተቋም እንዲሆን መሳካት ካለባቸው መሰረታዊ ግቦች መካከል ይሄ ቅልጥፍና፣ ጥራት፣ ወጪ ቆጣቢ የሆነ አገልግሎት መስጠት እና ውጤታማነት የመሳሰሉትን ማስፈን ያስፈልጋል። ፍርድ ቤትን ጨምሮ ሌሎች የመንግስትም ይሁን የግል ተቋማት አገልግሎት አሰጣጣቸውን ጥራት፣ ውጤታማነት፣ ቅልጥፍናን ማሳደጊያ አንዱ መንገድ በዚህ በጣም ተለዋዋጭ በሆነ ዓለም ላይ አንዱ ቴክኖሎጂን መጠቀም ነው እና ፍርድ ቤቶችም የዳኝነት አገልግሎት አሰጣጣቸውን በቴክኖሎጂ የታገዘ በማድረግ እነዚህን ግቦች ማሳካት እንዲችሉ ቀደም ሲል የፌዴራል ፍርድ ቤቶች አዋጅ ቁጥር 1234/2013 ሲጸድቅ ይሄንኑ ቀድሞ ፕሪዲክት በማድረግ ፍርድ ቤቶች አሰራራቸውን በቴክኖሎጂ የታገዘ ማድረግ ወይም አውቶሜት ማድረግ በዲጂታል አስደግፈው ሊሰሩ እንደሚችሉ
ተመላክቶ ነበር። ከዚህ በመነሳት ወደ ኦቶሜሽን ብንለውጥ የምናሳካቸው ግቦች አሉ። ወጪ ቆጣቢ ይሆናል፣ የተገልጋይን እንግልት ይቀንሳል፣ እንዲሁም ጥራትና ቅልጥፍናን ይጨምራል ከሚል ዲጂታላይዝ የማድረግ ስራ ሐሳቡ ቆየት ብሏል ከተጀመረ፣ ግን ላለፉት 2 ዓመታት ወደ መሬት የወረደበት ነው። እንደተባለው ቀጥታ እነዚህን እንተግብር ስንል ስላሰብን ወደ ተግባር መግባት ችግር ነው። ምናልባት ዲጂታል ኦቶሜት ከመደረጉ ፊት መሰራት ያለባቸው መደላድል መኖር አለበት። እንደው በግልጽ ነገሩን ሐሳቡን ግልጽ ለማድረግ አንድ ተሽከርካሪ ከአንድ ቦታ ወደ ሆነ ቦታ ለመሄድ መንገድ ያስፈልገዋል። በቴክኖሎጂም የሆነን አሰራር ወደ ኦቶሜሽን ለመለወጥ ልክ እንደ መንገዱ ሁሉ የራሱ የሆነ የቴክኖሎጂ መሰረተ ልማት ያስፈልጋል። ስለዚህ ላለፉት 2 ዓመታት የፌዴራል ጠቅላይ ፍርድ ቤት የፌዴራል ፍርድ ቤቶችን በአጠቃላይ አገልግሎት ዲጂታላይዝ ለማድረግ ወደ ኦቶሜሽን ለመለወጥ የሚያስችሉ መሰረተ ልማት ዝርጋታ ላይ ነው የቆየው። ይሄ መሰረተ ልማት ምንድን ነው? በዋነኝነት ፍርድ ቤት የሚያመነጫቸው መረጃዎች አንደኛ ምስጢራዊነታቸው የተጠበቀ መሆን አለበት። ከሰዎች ከተቋማት መብትና ግዴታዎች ጋር የተያያዘ ናቸው። ስለዚህ የምናለማው ቴክኖሎጂ የምንተገብረው ቴክኖሎጂ ይሄን አስተማማኝ የሆነ ደህንነት ሊኖረው ስለሚገባ፣ ሁለተኛ እንደሚታወቀው ፍርድ ቤት ሲባል አንዱ መዝገብ ነው፣ ፋይል ነው እና በመዝገብ ቤቶቻችን አዳራሽ ሞልቶ ቦታ ጠቦ የሚታየው በቴክኖሎጂም ቋንቋ እነዚሁን ወደ ዲጂታል ብንለውጣቸው ስቲል ልክ እንደ አዳራሹ ሁሉ በቴክኒካሊ ደግሞ የራሳቸው የመረጃ ቋት በቂ የሆነ የመረጃ ማጠራቀሚያ ቋት ያስፈልጋል። ስለዚህ ከዚህ በመነሳት ይሄ መሰረተ ልማት በቂ የሆነ የመረጃ ቋት እንዲኖር የሚያስችል ነው። ሶስተኛው በዲጂታል የሚሰጡ አገልግሎቶች ብዙ ጊዜ ኔትወርክ፣ መብራትና የመሳሰሉ ነገሮች በደንብ ያስፈልጉታል። በተለይ ይሄ ኔትወርክን ፍርድ ቤት የመንግስት ተቋማት ወረዳ ኔት እንደምንለው የራሳቸው ኔትወርክ አላቸው። በዛ አገልግሎት እንደሚሰጡት ፍርድ ቤት አገልግሎቱን ከጀመረ በኋላ አይ ሲስተም ስለሌለ ነገኑ ተነጎዲያኑ አይባልም። ምክንያቱም የሰዓታት ልዩነት ሊያመጣ የሚችለው ኢምፓክት ከመብት ጋር ስለሚያያዝ ይታወቃል። እነዚህ ሁሉ ታስቦበት አንደኛ ፍርድ ቤቶችን በኔትወርክ ማስተሳሰር፣ በመብራትና መሰል ኔትወርክ መቆራረጥ የመብት መጣበብ እንዳይመጣ የሚያስችል በቴክኖሎጂ ቋንቋ ዋይድ ኤሪያ ኔትወርክ ኢንፍራስትራክቸር የሚባል በተለይም አስተማማኝ ደህንነት ወይም ሴኪዩሪቲ፣ ሁለተኛ በቂ የመረጃ ቋት፣ ሶስተኛ ደግሞ ኔትወርክ በኔትወርክ የእያንዳንዱን የፌዴራል ፍርድ ቤቶች ምድብ ችሎቶች የሚያስተሳስር የራሱ የሆነ የፍርድ ቤት ኮርት ኔት የሚባል ኔትወርክ ዝርጋታ ላይ ከርመን ባለፉት 2 ዓመታት ሲሰራ ቆይቶ አሁን እሱ ተጠናቋል። እንደተባለው መንገዱን ጨረስ ነው። ከዛ ምን ይሄድበት ለምንድን ነው? እንደ ሀገርም በጣም ትልቅ ኢንቨስትመንት ነው። ከ1.8 ቢሊዮን ብር በላይ ወጥቶ ነው ይሄ ፕሮጀክት የተጠናቀቀው። ስራውን የሰራው ኢትዮ ቴሌኮም ነው ከፍርድ ቤት ጋር በመተባበር። እውነት ነው እንደ አትራፊ ተቋም ሳይሆን ለሀገር እንደሚጠቅም ትልቅ ፕሮጀክት ስለታሰበ እንጂ ከዚህም በላይ ብዙ ቢሊዮኖች የሚፈጅ ፕሮጀክት ነው። እሱ አለቀ። ምን እንስራበት? ምን ልንሰራበት ነው ይሄን ሁሉ ያወጣ ነው ስንል ከክስ መመስረት ጀምሮ ውሳኔ እስከ መስጠት የተሰጠን ውሳኔ ደግሞ እስከ መፈጸም የራሱ ስነስርዓታዊ ሂደት አለ። ያ ፍርድ ቤቶች ስራቸውን የሚመሩበት የስነስርዓት ህግ አለ። የወንጀል ስነስርዓትና የፍትሐ ብሔር ስነስርዓት። እነዚህን የስነስርዓት ህግ ላይ የተቀመጡ ድንጋጌዎችን አሁን በማኑዋል በእጅ በወረቀት የሚሰራውን ወደ ኦቶሜሽን ወደ ዲጂታል መለወጥ የሚያስችል ሪኳየርመንት የማዘጋጀት ስራ፣ የእኛን የስራ ሂደት ምን እንደሚመስል ከሀስከፈ ሁሉንም ቅድም እኔ በሰብሳቢነት የምመራው የዳኞች በአባልነት የያዘ የህግ ቡድን አለ። ቴክኒካል ፓርቱን ደግሞ የሚመራ የቴክኖሎጂ ቲም አለ። ያ ቲም ከሀስከፈ ያለውን የፍርድ ቤቱን ፕሮሰስ ይሄ ነው የኛ ፕሮሰሳችን ወደ ዲጂታል መለወጥ የምንፈልገው የሚለውን ሰርተን በማዘጋጀት ያንን ወደ ሲስተም ለሚቀይረው ተቋም ከብሔራዊ
ኢንፎርሜሽን መረብ ደህንነት አስተዳደር ከኢንሳ ጋር በመተባበር ያንን ቴክኖሎጂ ያንን የፍርድ ቤት ስራ ወደ ሲስተም የመለወጥ ኃላፊነት ወስዶ በአሁን ሰዓት ያ ሲስተም እየለማ ነው የሚገኘው። ከ50% በላይ ተጠናቋል። ይሄ መተግበሪያ ነው። ስለዚህ ያ መተግበሪያ ምን ያደርጋል? አንድ ሰው ክሱን አዘጋጅቶ ወደ ፍርድ ቤት በወረቀት ይዞ ሰልፍ ይዞ ተራ ሲደርሰው እንደሚያቀርበው ሁሉ ያንኑ ነገር በቴክኖሎጂ በመታገዝ ዲጂታል በሆነ መንገድ ያንን ክስ ያቀርባል። የተከሰሰ መልስ እንደሚያቀርብ መጥሪያ ይደርሰዋል። መልስ ስጥ ይባላል። ስለዚህ መልሱን ሲሰጥ አሁን በወረቀት ያለውን በዲጂታል እንዲያደርግ ነው። ፍርድ ቤቱ የዳኝነት አገልግሎቱን ማስረጃ መመርመር መስማትን ጨምሮ ሲያከናውን ምናልባት በቅርበት ያለው አሁን በአካል መምጣት የሚጠበቅበትም ባለበት ሆኖም ለማስተናገድ የሚያስችል ምስክሮችን ጨምሮ መጨረሻ ውሳኔ ሲሰጥም ባለበት ሆኖ የእጁ ላይ ያለውን ኢንድ ዩዘር ዲቫይስ የስልክም ሞባይልም ሌላም ሊሆን ማነው ሌሎች ኮምፒውተሮችም ሊሆኑ ተጠቅሞ አክሰስ ማድረግ የሚያስችል መተግበሪያ ነው ማለት ነው። ከዚህ ቅድም ካልኩት መሰረተ ልማት ጋር ተጣጥሞ ስለዚህ ይሄንን ወደ ተግባር ስናስገባ ግን የነበሩን ህጎች ያንን ያስችሉናል ወይ ነው ትልቁ ጥያቄ። የነበሩን ህጎች ከግማሽ ምዕተ ዓመት በላይ የቆዩ ናቸው። በወረቀት ያለውን አሰራር ታሳቢ ተደርገው የወጡ ናቸው። እነዛን ህግጋት የመሻር የማሻሻል ኢምፕሊኬሽን የለውም፣ ግን በወረቀት ያለውን በዲጂታል በአውቶሜሽን የሚያደርግ ስለዚህ ለዛ መደላደል የሚሆን አዋጁ ላይ ቅድም እንደጠቀስኩት 1234 ላይ በአንቀጽ 50 በግልጽ ተቀምጧል። ይህንን አሰራር የሚደግፍ ፍርድ ቤቱ ሊያወጣ ይችላል መመሪያ የሚል ያን መነሻ በማድረግ አሁን የፌዴራል ፍርድ ቤቶች የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ሊወጣ ችሏል። የወጣው ባጭሩ የተጀመረውን የኦቶሜሽን ስርዓት ሰፖርት የሚያደርግ የሚደግፍ የህግ ማዕቀፍ ማበጀት በማሰብ ነው። የነበረው ሂደት እንዴት ነው? ከዛ ደግሞ አስፈላጊው ግብዓት ከሚመለከታቸው አካላት ከፍርድ ቤቶች ተገልጋዮች ጭምር ተደርጓል ወይ የሚለውን ደግሞ እንነጋገር። እውነት ለመናገር በፍርድ ቤት በመመሪያ ደረጃ በጣም በርካታ አሰራር ስርዓታችን መስመር ለማስያዝ በዚህ ባለፈው ዘመን 2017 ብቻ ከ10 ያላነሱ መመሪያዎች እና መምሪያዎች ወጥተዋል። ከወጡ መመሪያዎች ሁሉ በተለይ ባለድርሻ አካላትን በማሳተፍ ያው ኢምፓክቱ ተጽዕኖውም የተጎላ ስለሆነ የተሻለ የባለድርሻ አካላት ተሳትፎ ተደርጎበታል የምንለው ይሄን። እውነት ለመናገር የመመሪያ ዝግጅቱ ዛሬ የጀመረ አይደለም። ልክ ፍርድ ቤቱን አገልግሎት ዲጂታላይዝ ለማድረግ የነበረው ሐሳብ ከዓመታት በፊት ያለ ሐሳብ ነው። ወደ መሬት ወርዶ መሰረተ ልማት መዘርጋቱም መተግበሪያ ማልማቱም ከዚህ ከ2 ዓመት ወዲህ ነው የተሰራው። ያኔ ግን ሐሳብ ላይ በነበረ ሰዓት ጀምሮ የተዘጋጁ ድራፍት መመሪያዎች ነበሩ። ስለዚህ መመሪያ ዝግጅቱ ጊዜ የወሰደ ነው። እነዚያን በድራፍት ደረጃ ያሉትን ማን ነው መነሻውን ጠቅላይ ፍርድ ቤት ኃላፊነቱን ወስዶ ከቴክኒክ አንጻር የቴክኖሎጂ ባለሙያዎችን በተለይ አሁን አማካሪ በመሆን ቴክኖሎጂውን በማልማት ላይ ሚና ያላቸውን እንዲሁም የፍርድ ቤቱን የአይሲቲ ባለሙያዎች በመጠቀም ከህግ አንጻር ደግሞ የፍርድ ቤት የሶስቱም ደረጃ ፍርድ ቤት ዳኞችን በማሳተፍ 7 እኔን ጨምሮ 7 የህግ ባለሙያዎች ከሶስቱም ደረጃ የጠቅላይ ፍርድ ቤት ከፍተኛና መጀመሪያ ፍርድ ቤት ዳኞች ያሉበት መመሪያ ሲዘጋጅ በርካታ ሀገራትን ተሞክሮ ታሳቢ ያደረገ ፍርድ ቤታቸውን ዲጂታላይዝ ያደረጉ ፍርድ ቤቶችን ሀገራትን መነሻ ያደረገ ሰፊ የወረቀት ዝግጅት ከተደረገ በኋላ መጀመሪያ ኢንተርናሊ በውስጥ ዳኞችን በሶስቱም ደረጃ የተለያዩ መድረኮች እየተዘጋጁ እንዲሁም ባለን የራሳችን ከዳኞች ጋር በምንገናኝባቸው የተለያየ ፕላትፎርምን በመጠቀም በጽሁፍ አስተያየት እንዲሰጡ በማድረግ ከዳኞች ከውስጥ በመቀጠል ደግሞ ባለድርሻ አካላት ለምሳሌ ፍትህ ሚኒስቴር፣ ማረሚያ ቤት፣ ፖሊስን ጨምሮ በፍትህ ስርዓቱ ድርሻ ያላቸውን አካላት እንደ ተቋም አንደኛ የምክክር መድረክ በማዘጋጀት ከዛ ደግሞ በጽሁፍ አስተያየታቸውን እንዲሰጡ በማድረግ ሶስተኛ ጉዳዩ ቴክኖሎጂ ተኮር ስለሆነ የቴክኖሎጂ ተቋማት
ኢንሳ፣ አርቲፊሻል ኢንቴሊጀንስ፣ የኢትዮ ቴሌኮም፣ ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ እነዚህን አካላት ከቴክኖሎጂ ፐርስፔክቲቭ እና ሌላ ቴክኖሎጂ ነክ ከሆኑ ዲጂታል ነክ ከሆኑ ህግጋትም አንጻር መታየት ስላለበት በምክክር መድረክ ላይ እንዲገኙ ማድረግ ብቻ ሳይሆን በጽሁፍ አስተያየት እንዲሰጡ በማድረግ በተለይም ፍትህ ሚኒስቴር የሚወጡ ህጎችን በበላይነት ሬጉላት የመምራት ኃላፊነቱም ስላለባቸው በተለይ ከአንዴም ሁለቴ በጽሁፍ አስተያየት እንዲሰጡ በማድረግ በዚህ ሁሉ ሂደት ካለፈ በኋላ ደግሞ እንደገና ወደ ዳኞቹን በማምጣት የፌዴራል ጠበቆች ማህበር እንዲሳተፉ በመድረክ ባለሙያዎች ወክለው ማድረግ ከዛም አልፎ በጽሁፍ አስተያየት እንዲሰጡ በማድረግ የኢትዮጵያ የህግ ባለሙያዎች ማህበር በተመሳሳይ በጽሁፍ በመድረክ ላይ እንዲገኙ በማድረግ ይሄን ሁሉ አድርገን አላበቃንም። መጨረሻ ላይ ፐብሊክ ህዝብም በተለይ የህጉ ማህበረሰብ ቢያውቀው ተብሎ የተለያዩ የሚዲያ አማራጮችን በመጠቀም ማንም በዚህ ጉዳይ ላይ አስተያየት ካለው እንዲሰጥ የፌዴራል ጠቅላይ ፍርድ ቤት ተደራሽ በሚሆንባቸው የተለያዩ ሜንስትሪም ሚዲያ ሶሻል ሚዲያ በመጠቀም ሀሳባቸውን እንዲያጋሩ ሶፍት ኮፒውን በመላክ ኦልሞስት 1 ዓመት ለፈጀ ጊዜ ግብዓት ሲሰበሰብበት የቆየ መመሪያ ነው እና በዚህ ሁሉ ሂደት አልፎ ነው የተዘጋጀ። ይህንን ለመጠየቅ የፈለኩበት ምክንያት እንደሚታወቀው አንዳንዴ ህጎች ሲወጡና ወደ ተግባር ሲወርዱ አይ እነዚህ ነገሮች ቢጨመሩ ኖሮ ይሄ ተግባሩን አላየም ወይም ይሄ ጉድለት አለበት ይባልና ቶሎ ቶሎ ህጎች የሚሻሻሉበት ምክንያት የሚተቹበት ምክንያት ያ ነው። እንደዚህ አይነት ውይይቶች ተደርገውበት ከሆነ ምናልባት የስራ ላይ ሲውል ደግሞ የሚፈጥረው ሌላ ክፍተቶች ካሉ አሁንም የሚሞላበት ነገር ይኖራል መመሪያ ስለሆነ ማለት ነው። ህጋዊነቱ ላይ ቅድም የፍርድ ቤቱ አዋጅ የፌዴራል ፍርድ ቤቶች አዋጅ 1234ን በመጥቀስ ለጠቅላይ ፍርድ ቤቱ ስልጣን ስለሚሰጥ ያንን መሰረት በማድረግ የወጣ እንደሆነ ገልጸውልናል። ነገር ግን የትኛውም ክርክር ፍትሐ ብሔር ስንል በፍትሐ ብሔር ስነስርዓት ህጉ መሰረት፣ የወንጀል ጉዳዮች ደግሞ በወንጀል ስነስርዓት ህጉ መሰረት ነው የሚሄዱት። እነዚህ ደግሞ ስነስርዓት ህጎች በጣም ከረጅም ዓመታት በፊት የወጡ ናቸው። ስለዚህ የስነስርዓት ህጉን ተከትሎ ከዚህ ጋር ተጣጥሞ መሄድ እንዲችል ይሄ መመሪያ ለማድረግ የመጀመሪያው ነገር ህጋዊነቱ ላይ እናወራበት። አንደኛ መመሪያ ነው። ከዛ ይሄ አዋጅ ደግሞ ኦፍኮርስ ለጠቅላይ ፍርድ ቤት ይሄን መመሪያ እንዲያወጣ ስልጣን ይሰጠዋል። ነገር ግን ስነ ስርዓት ህጉን በሚመለከት ግን ህጋዊነቱ ላይ ከዛ በተጨማሪ ደግሞ እንዴት ተጣጥሞ መሄድ ይችላል የሚለው ላይ ደግሞ ምናልባት እሺ እውነት ለመናገር ይሄ መመሪያ ስነ ስርዓት ህጉ ላይ የተቀመጠውን ዓላማ በማስፈጸም የአጋዥነት ሚና ነው ያለው። ምንድነው ከህግ አንጻር ሊያስነሱ የሚችሉ ሁለት መሰረታዊ ነገር የፌዴራል ጠቅላይ ፍርድ ቤት ይህንን ህግ ለማውጣት የህግ መሰረቱ የሚለው እንግዲህ በአዋጅ ቁጥር 1234 አንቀጽ 50 ላይ የተቀመጠው ያ መነሻ ነው ብለናል። ከዛ ባለፈ ግን ይህንኑ የሚደግፍ ሌሎች የህግ ማዕቀፎች ከዚህ ፊት አንድ መረጃ በኤሌክትሮኒክ መንገድ አንድ መልእክት ቢላክ የማስረጃነት ውጤት አለው የሌለውም የሚለው አከራካሪ ነበር። አዋጅ ቁጥር 1205 ህዝባር 2012 ደግሞ ይህንን በግልጽ መልሰውልናል። ስለዚህ አንዱ በኤሌክትሮኒክ መንገድ ያሉ የመረጃ ልውውጦች እንደ ማስረጃ እንደሚወሰዱ ወይም ልክ በወረቀት ያለውን ማስረጃ ውጤት ያህል ተመሳሳይ ውጤት እንዳላቸው የሚደግፈን አዋጅ መኖሩ አንዱ ትልቁ ነገር ነው። ከዛ ውጭ ግን መታወቅ ያለበት ስነ ስርዓት ህጉ ላይ ያለውን አተገባበሩን ማኑዋሌ በወረቀት የነበረውን ወደ ዲጂታል ከመቀየር ውጪ የትኛውንም ፕሮሰስ ሚስ አያደርግም። ግን አይ ስነ ስርዓት ህጉ ወረቀትን አስቦ ነው የወጣው፣ በወረቀት ያልቀረበ ነገር ለምሳሌ እንዴት እንደ ማስረጃ ይቆጠራል እንዳይባል ከስነ ስርዓት ህጉ በኋላ በአዋጅ የወጡ ይህን ሀሳብ ሰፖርት የሚያደርጉ የዲጂታል ሪጂሙን ሰፖርት የሚያደርጉ በርካታ ህግጋት አሉ። በተለይ 1205 እሱ በተለይ በደንብ አንዱ ከህግ አንጻር የመሻር ሳይሆን ያንኑ አሰራር ፕሮሲጀሩን ወይም ስነ ስርዓት ህጉን ዲጂታል በሆነ መንገድ ለመተግበር የሚያስችል የአሰራር ስርዓት ነው የሚዘረጋው። ከዚሁ ጋር ያይዤ ይሄው መመሪያ ኮምፖነንቶቹ 3 ነገሮች ናቸው። አንደኛ የኤሌክትሮኒክ አቤቱታ አቀራረብ ይላል። በፍርድ ቤት የሚመጣ አቤቱታ የምንላቸው የትኛውንም በኤሌክትሮኒክ መንገድ ፋይል ማድረግ የተለያዩ ክስን ጨምሮ
ከክስ ቀጥሎ ያሉ ነገሮችን የተለያዩ አቤቱታዎችን ሊሆን ይችላል የመልስ ይግባኝ የተለያዩ ማመልከቻዎችን ወደ ፍርድ ቤት ማቅረብ አንዱ ነገር ነው። ከተገልጋይ ወደ ፍርድ ቤት፣ ከባለድርሻ አካላት ወደ ፍርድ ቤት፣ ከዛ ከፍርድ ቤት ደግሞ ወደ ተቋማትና ወደ ተገልጋዮች የሚሄዱ አሉ። እነዛንም ይህንኑ የኤሌክትሮኒክ መንገድ ተጠቅሞ ማድረስ ነው። ሌላው በፍርድ ቤቶች መካከል ያለው የመረጃ ልውውጥ ባጭሩ የሰነድ ልውውጥ ከይግባኝ ሰሚ ከቀጥታ ክስ ወደ ይግባኝ ሰሚ መዝገብ ይምጣ ይባላል። አንዱ ምሳሌ ብናነስ በዚህ መሃል የሚወጣው ሪሶርስ ይታሰብ አንዱ የመረጃ ልውውጥ ወይም ይሄ ኤሌክትሮኒክ በሆነ መንገድ ፋይሎችን ወይም መረጃዎችን መለዋወጥ አንዱ ነው። ሁለተኛው የዳኝነት አገልግሎቱን በራሱ ኤሌክትሮኒክ በሆነ መንገድ ማከናወን ነው። ሙግት መስማት ሊሆን ይችላል። እሱ እንዴት ነው የሚሆነው ሲባል የመመሪያው አንዱ አካል የሚገዛው ይሄ ምናባዊ ችሎት ወይም ደግሞ የርቀት መስማት የምንለው አንድ ሰው የሆነ ቦታ ሆኖ በአካል መቅረብ ሳይጠበቅበት መስተናገድ የሚችልበትን መንገድ ገቨርን ያደርጋል ይሄ መመሪያ። ሌላና ሶስተኛ ወሳኙ ነገር ደግሞ የፍርድ ቤት ሪከርዶችን እንግዲህ ፍርድ ቤት ትልቁ ነገሩ ከሰዎች መብት ጋር የተያያዘ ወሳኙ ነገር ፋይሉ ነው። ስለዚህ እነዚህም ፋይሎች እንዴት ያስተዳድራል፣ እንዴት ያከማቻል፣ እንዴት ይመራል? ይሄ ኤሌክትሮኒክ ሪከርዲንግ ማኔጅመንት ሲስተም የምንለው ነው። ስለዚህ የሪከርድ አጠቃላይ የፍርድ ቤትን የመረጃ አያያዝ ስርዓትንም እንዴት መሆን እንዳለበት የህግ ማዕቀፍ የሚያበጅ ነው። ስለዚህ ሰነድ መለዋወጥ፣ የሙግት እና የመስማት ሂደት ማከናወንንና የመረጃና የሰነድ ማስተዳደርን በአንድ ላይ አጣምሮ የያዘ ነው። እንደ አጠቃላይ እንደ ኮምፖነንት ላይ አንድ ነገር ልጨምር። ቅድም ዳኛ አበበ እንዳሉት የስነ ስርዓት ህጉን የሚሽር አይደለም መመሪያው፣ ያለውን ነገር ለመፈጸም የሚያስችሉ በተለይ ከቆይታው የህጎቹ የወጡበት ጊዜ ከቆይታ አኳያ ብዙ ነገር ዳይናሚክ ነው። የተቀየሩ ብዙ ነገሮች አሉ። ያንን ነገር አሁን ካለው ነባራዊ ሁኔታ ጋር ማስኬድ መቻል አለብን። ለምሳሌ ሰነድ ሲል ስትሪክትሊ ወረቀትን ነው ወይስ ቪዲዮን ይጨምራል፣ ኦዲዮን ይጨምራል? ሁሌ የሚያጨቃጭቅ ነገር ነው። ስለዚህ እነዚህ አሁን የስነ ስርዓት ህጉ ሰነድ ስለሚል ወረቀት ነው ብለን የምንሄድበት ሁኔታ ላይ አይደለም ያለ ነው። ራሱ ጊዜው የፈጠረውንም ነገር ደግሞ ሪኮግናይዝ አድርጎ የተሻለ አማራጭ በሆነ ስነ ስርዓት ህጉ ቅድም እንደተባለው ምንም ኮምፕሮማይዝ የሚያደርገው ነገር የለም። ስቴፖቹ ስነ ስርዓት ህጉ ላይ ያሉት በሙሉ መጀመሪያ ሲቀርብ እንዴት ነው፣ ከዛ ምን ይደረጋል፣ ኤቭሪ ስቴፕ ኦፍ ዘ ዌይ እንትን ይላል፣ ይሸፈናል። መመሪያው ምንድን ነው እዛ ጋር ሲሸፍን ይህንን በምን መልኩ ኤሌክትሮኒካሊ እናስኪደው፣ ያ ከዛ የሚጠቀመውን ሰው አመልካቹ፣ ተጠሪው፣ ከሳሹ፣ ተከሳሹ ሁሉንም ማለት እንዲጠቀሙበት የሚያስችል አይነት ሆኖ ለማቅረብ ነው። የህግ ማዕቀፍ ከሌለው ደግሞ ያው ፍርድ ቤት በህግ ነው የሚመራው። የህግ ማዕቀፍ ከሌለው ተቀባይነቱም ኢሹ ነው የሚሆነው ማለት ነው። ስለዚህ ስነስርዓት ህጉ ይሄን ስላለ ይሄን ስነስርዓት ህጉ ያለውን ነገር እስቲ በኤሌክትሮኒክስ እናደርገው ደግሞ በጣም ብዙ ነገሮችን ነው ሶልቭ እያደረገ የሚመጣው። ከሪከርድ ማኔጅመንት ጋር ስናየው ለምሳሌ አሁን በየፍርድ ቤቱ ያሉ የመዝገብ ቤቶች ቦታ ጥበት ራሱ በጣም ከአቅም በላይ የሆነ ነው። ይሄ ምንድነው በየፍርድ ቤቱ የሚከማቹት መዝገቦች ራሱ ሃርድ ኮፒ ስለሆኑ በጣም ብዙ ቦታ ይፈልጋሉ። ስለዚህ ሶልቭ የሚያደርገው ነገር ይበልጣል። ምክንያቱም ጊዜ እየተቀየረ በመጣ ቁጥር ያው አንድ ቦታ ቁጭ ብለን መጠበቁ ራሱ የሚያመጣው ሌላ ኮንሲኩዌንስ ስላለ ማለት ነው። ስለዚህ ከዛ አንግል ወይ ከዛ አኳያ ብናየው የሚል ለመጨመር ነው። የኔም ጥያቄ የሚሆነው ምንድነው የአቤቱታ አቀራረብና ሙግትን በሚመለከት ስነ ስርዓት ያለው የስነ ስርዓት ህጉ ነው። ስነ ስርዓት ህጉ ደግሞ የአዋጅ ነው አይደለ ያለው ደረጃ። ስለዚህ የትኛውም ነገር ሲመነጭ ለምሳሌ ደንብ ልንለው እንችላለን፣ መመሪያ ልንለው እንችላለን። ሲመነጭ የስነ ስርዓት ህጉን ይህንን አዋጅ መሰረት በማድረግ ሊሆን እንደሚገባው ገምታለሁ። ለምን? ምክንያቱም አሁን ለምሳሌ የፌዴራል ፍርድ ቤቶች አዋጅ 1234 ለቅድም መነሻ ላይ ስጠቅስ እንደነበረው እና እናንተም ስትነግሩ እንደነበረው ለጠቅላይ ፍርድ ቤቱ እነዚህን ጉዳዮች በሚመለከት መመሪያ የማውጣት ስልጣን ይሰጠዋል። ነገር ግን ስልጣን ነው የሚሰጠው መመሪያዎችን ለማውጣት ማለት ነው። ይህንን ሲያደርግ
የስነ ስርዓት ህጎችን በሚመለከት ግን ማውጣት ይችላል ወይስ አይችልም የሚለው ነገር በጣም ትልቅ ኢሹ ይመስለኛል። ምክንያቱም አሁን ለምሳሌ ቅድም እንዳላችሁት ነው ነገሮችን ዲጂታል ማድረግ ከጥራት አንጻር ከፍጥነት አንጻር በጣም አስፈላጊ ነገር ነው። ግን ደግሞ እኛ የምንመራበት የስነ ስርዓት ህግ ይሄንን እንድናደርግ ምን የሚጠቁመን ነገር አለ? ቢያንስ እንኳን አሁን ይህን ስልጣን መስጠት ምናምን ሳይሆን ይህን እንድናረግ በዚህ መመሪያ አቤቱታዎች በኦንላይን እንዲቀርቡ ሰዎች ሙግታቸውን ፍርድ ቤት መጥተው በወረቀት ከሚያስገቡ ይልቅ ያንን ሙግት እንዲያረጉ፣ ዳኞች ሙግት እንዲሰሙ በእንደዚህ አይነት መልኩ፣ ፍርድ ቤቶች መዝገብ እንዲይዙ በእንደዚህ አይነት መልኩ እንደዛ እንዲያደርጉ የሚያስችል ስነ ስርዓት ህጉ እንደው ፍንጭ እንኳን ሊሰጠን የሚችለው ነገር አለ ወይ? አንደኛ ያለንበት የዲጂታል ዘመን ላይ ነው ያለን እና ከግማሽ ምዕተ ዓመት በፊት በወጣ ህግ ላይ ያለውን ዘመኑን የዋጀ ስለሆነ የህጉ መሰረት ስነ ስርዓቱን ተግባራዊ ለማድረግ እዛ ላይ ያሉ ሂደቶችን ለመተግበር አንድ ሰው በሆነ ቦታ መገኘት እንደሚያስፈልገው ታሳቢ አድርጎ የወጣ ቢሆንም ነገር ግን ባለበት ሆኖ ዘሴም ያንኑ ስነ ስርዓት ህግ ነው የሚተገብረው። በእኛ አረዳድ የስነ ስርዓት ህጉ የትኛውም ሂደት የትኛውም ፕሮሲጀር አልተሻሻለም፣ አልተሻረም። ነገር ግን ለምሳሌ ከተደራሽነት አንጻር ተጉዞ የሆነ ቦታ መሄድ ያለበት አካል ያለበት ቦታ ሆኖ ያን ማድረግ የሚያስችል እንደ ዘመን ቴክኖሎጂው መጣ። ያንን ቴክኖሎጂ እኔ ከድሬዳዋ አዲስ አበባ መጥቼ መስተናገድ እንዳለብኝ አስቦ የወጣውን ህግ ኦፍ ኮርስ መቅረብ አለበት የሚለው መቅረብን ዲጂታሊ ያደረገ ይሄ ምንድነው? ምናባዊ በሆነ መንገድ እዛው ፕሮሲጀሩ ላይ የተቀመጠው ነገር ይፈጸማል ነው። ለምሳሌ መጥቶ አንድ ጠበቃ ከቢሮው ወጥቶ መኪና ነድቶ የሆነ ፍርድ ቤት ያለበት ምድብ ችሎት ደርሶ ፋይል ያስከፍታል። አይ እዛው ሆነ መክፈት ትችላለህ በኤሌክትሮኒክ መንገድ የሚል የቴክኖሎጂ ስርዓት ሲመጣ ያንን ስነ ስርዓት ህግ በቴክኖሎጂ በተደገፈ መንገድ ተገበረው ብለን ነው እኛ የምናስበው እንጂ የመሻር ውጤት አይደለም። ሁለተኛ በዛ ዘመን ይሄንን አሰራር ሰፖርት በማድረግ ይሄን አስፓይር በማድረግ ይሄን አይነት ሐሳብ በስነ ስርዓት ህጉ ይኖራል ተብሎ አይገመትም። የሆነው ሆኖ ግን የኛ አቋም የኛ እምነት አንደኛ ቅድም ያልኩት ሰፖርት የሚያደርጉን የህግ መሰረቶች እንዳሉ ሆነው ስነ ስርዓት ህጉ ኢን ኤኒ ኬዝ አልተሻሻለም። በተሻለ መንገድ የሚተገብርበትን አሰራር ስርዓት ዘረጋን፣ ለዛም ይሆን የህግ ማዕቀፍ አዘጋጀን ብለን ነው የምናስበው። ምናልባት ጋፕ ፊሊንግ አድርገን ብናየው ምክንያቱም ዲማንዱም አለ ባይዘው ፕራክቲካሊ በሂደት ባለጉዳዩ ራሱ ይጠይቃል። ቨርቹዋሊ ይሰማልኝ ምስክሬ ውጭ ሀገር ነው ያለው ብሎ ሲል የህግ ድጋፍ ነው ብሎ ዳኛ ሪጀክት አያደርገው። ምክንያቱም አሁን ካለው ነባራዊ ሁኔታ ጋር ነው የሚኬደው። ስለዚህ ይሄ ቨርቹዋል በተለይ የሆነውን ነገር አንዳንድ ነገሮቹን እስካን አድርጎ የማቅረቡን ነገር በተመለከተ ስነ ስርዓት ህጉ ከበር ያላደረጋቸው ነገር ግን በጊዜ ሂደት የመጡ ለውጦች ናቸው። ያንን ነገር ጋፑን ለመሙላት የወጣ መመሪያ አድርገን ብናየው ሶዛት ኢዝሊ እንደዛ ነው አንደርስታንድ ልናደርገው የምንችለው። ምክንያቱም የዛ ጋር ጋፕ አለ የስነ ስርዓት ህግ፣ እዚህ ጋር ባለ ጉዳይ አለ፣ የባለ ጉዳይ መብት አለ፣ እየተጠየቀን ነው። ስለዚህ ብሎ ዳኛ አክሴፕት ያደርጋል። ኦኬ ብሎ ደግሞ የሚሰማባቸውም ሁኔታዎች አሉ። ስለዚህ እነዚህ አይነት ነገሮች ሲመጡ የህጉን ክፍተት መሙያና ያለውን ይሄ አትሊስት ባለበት ደረጃ ላይ አብሮ ለመራመድ የሚያስችለን ክፍተት የመሙያ ሰነድ ነው ብለን ማለት ትክክል ነው። አሁን ይሄ ዲጂታላይዝ መደረጉና እንደዚህ ጉልበትን፣ ጊዜን፣ ገንዘብን የሚቆጥብ ነገር መሆኑ ላይ ጥያቄ የሚኖረው ሰው ያለ አይመስለኝም። ህጋዊነት ላይ ግን ጥያቄ ይኖራል። አንዱ ጥያቄ ብዬ የማስበው አሁን ቅድም ያልነው ነው። ያው ባለሙያዎች እንዲወያዩበት ይሄንን ለምን ቅድም እንዳልኩት ነው ስነ ስርዓት ህግ ስላለ ሁለት ነገሮችን አሁን እንግዲህ ምን ሊሆን ነው የፍትሐብሔር ስነ ስርዓት ህጉ አለ፣ ከዛ መመሪያው አለ። ሁለቱን አንድ ላይ አድርገን ነው የምንሄደው ማለት ነው። ዋቲፍ አሁን ለምሳሌ ስነ ስርዓት ህጉን ተከትሎ በኋላ ላይ እንመጣለን። በፈቃድ ነው ወይ አስገዳጅ ነው ወይ የሚለው ነገር ደግሞ በኋላ ላይ ያመጣዋል። ስለዚህ እሱ ላይ ይመጣል። ግን እንዴት ነው ስነ ስርዓት ህጉ ይሄንን በማይፈቅድበት ሁኔታ ወይ እዛ ላይ ምንም አይነት ምልክት በሌለበት ሁኔታ
አዋጆችን የፍርድ ቤቱን አዋጅ ወይም ደግሞ 1205ን መሰረት አድርጎ የፍርድ ቤትን ሙግትና የአቤቱታ አቀራረብ ስነ ስርዓትን አስመልክቶ መመሪያ ማውጣት ይቻላል ወይ የሚለውን ነው ማንሳት የፈለኩት። ያው እንቶ ለባለሙያዎች የነገራችሁን ነገር ግልጽ ስለሆነ ማለት ነው። ይሄ መመሪያ ለየትኞቹ ፍርድ ቤቶች ነው ተፈጻሚነት የሚኖረው? መመሪያው ከስያሜው ጀምሮ የተፈጻሚነት ወሰንም ላይ በግልጽ ተቀምጧል። የፌዴራል ፍርድ ቤቶች የኤሌክትሮኒክ ዘዴ አቤቱታ አቀራረብ እና ሙግት መመሪያ ነው የሚለው። ስለዚህ በፌዴራል ፍርድ ቤቶች ነው እና ከጉዳይ አንጻር በፌዴራል ፍርድ ቤቶች በሚቀርቡ የፍትሐ ብሔርና የወንጀል ጉዳዮች ይላል። ምናልባት የፌዴራል ጉዳዮች በክልሎችም ይታያሉ። ይሄ መመሪያ የሚገዛቸው ግን መመሪያውን ለመተግበር የሚያስችል መሰረተ ልማት የፌዴራል ጉዳይን በሚያዩ ክልሎች መኖሩ ሲረጋገጥ፣ እዚህ ጋር አንድ ምናልባት ለተመልካቾችም ግልጽ ማድረግ የምፈልገው ሆነን ለመናገር የደጉ ሀገራትን ብቻ ሳይሆን የቅርብ ጎረቤቶቻችን በማደግ ያሉ የኬንያን፣ ሚድል ኢስትም፣ አሜሪካም ያደጉትን የአውሮፓንም ጨምሮ የብዙ ፍርድ ቤቶቻቸውን ዲጂታላይዝ ያደረጉ ተሞክሮን ስንመለከት አማራጭ ነው የሌለ የሀገራችን ከፍርድ ቤት ያሉ ሌሎች ተቋማትንም ስንመለከት እንደውም ፍርድ ቤት እስካሁን አገልግሎቱን ዲጂታላይዝ አለማድረጉ ሊያስወቅሰው ነው የሚገባ። ባይዜ አገራችን ያሉ ክልሎችም አንዳንዶቹ ያስፈልጋል አያስፈልግም የሚለው ላይ ስንከራከር ከደረሱበት አንዳንድ የጀመሯቸው ዲጂታል ነክ ትግበራዎች አንጻር ሊታዘቡን ሁሉ ይችላሉ። ግን የፌዴራል ፍርድ ቤት እንደ አፕሮች ምንድነው የተከተለው? ዝም ብሎ ስለተፈለገ አይገባም። ለምሳሌ ኦፕን ሶርስ የምንላቸው ይሄ ጎግል ሚትንና የተለያዩ ቨርቹዋሊ የተለያዩ ሚቲንጎች ማድረግ የሚቻልባቸው የተለያዩ ፕላትፎርሞች አሉ። እነዛን ተጠቅሞ የኦፕን ሶርስ ሲሆኑ የዳታ ሴኪዩሪቲን የመረጃ ደህንነትን አደጋ ላይ የሚጥሉ እንዲህ አይነት ነገሮችን በፍጹም መድፈር ስላልፈለግን እስካሁን ሪዘርቭድ ሆነን ጠበቃዮት እንዳነሱት ለምሳሌ አንዳንዴ ቨርቹዋሊ ይሰማልን ይሄ ኤክስፐርት ዊትነስ ሊሆን ይችላል። በተለይ ፎሬነር ሆነው ኢትዮጵያ ውስጥ ቢዝነስ ያላቸው በአንድ ጉዳይ ምስክርነት ተፈልገው ከዛ እዚህ ሲመጡ አይ ህግ ይሄን ሰፖርት አያደርግም ፕሮሲጀሩ እያልን እምቢ እያልን አንዳንዶቹ ደፍረው አልፈው በተግባር ይሰሩታል። ኖት ኦንሊ የፕሮሲጀር ሰፖርት አለማድረግ ብቻ ሳይሆን ከዲጂታል ኢንፍራስትራክቸር አንጻር መረጃዎች ከኛ ቁጥጥር ውጭ ለምሳሌ ጎግልን ተጠቅሞ የዳኝነት አገልግሎትን መስጠት ቢቻል ለአንድ ቀን ዲዜብል ቢሆን ወይ ደግሞ መረጃው ከኛ ኮንትሮል ውጭ ሆኖ የግለሰቦች የተቋማት መረጃ ኢዚሊ ማኒፑሌት ቢደረግ ተቋሙም ስራ ላይ አደጋ ስለሚያመጣ ቅድም ያልኩት መሰረተ ልማት እሱን ሶልቭ የሚያደርግ ነው። ስለዚህ እንደው የፕሮሲጀር ሁኔታ ሲባል ምን ብዬ ነው መግለጽ የምፈልገው? እንደውም በተሻለ መንገድ ለመተግበር የሚያስችለን ግን በጣም ትልቅ ጥንቃቄ በሚጠይቅ መንገድ ለመተግበር የሚያስችል አማራጭ ወይም አፕሮች ተከትሎ ነው ፍርድ ቤት እየተገበረ ያለው። የግለሰብ ተከራካሪዎችና የተቋማት ላይ ይህንን አገልግሎት ለማግኘት ማሟላት የሚጠበቅባቸው መስፈርት ወይም ደግሞ እንደ ቅድመ ሁኔታ የተቀመጡ ነገሮች ምንድን ናቸው? እዚህ ላይ ምናልባት አንድ እንደ ሀገር ፍርድ ቤት ቀደም ብሎ ቢጀምርም የተጀመረ በጣም ጥሩ ኢኒሼቲቭ ይሄ ብሔራዊ ዲጂታል መታወቂያ ናሽናል አይዲ ፍርድ ቤት ለጀመረው ዲጂታላይዜሽን በተለይ ግለሰብ ተከራካሪዎችን ተደራሽ ከማድረግ አንጻር በጣም ጠቅሞናል። ታሳቢ ያደረግነው ግለሰቦች ሲሆኑ ማንነታቸውን መለየት አይደለ ትልቁ። በስነ ስርዓት ህጉ መታወቂያ አይተን ፎቶና መልኩ ከመሰለው ዳኛ ያያል። ከዛ ኦኬ እሱ ነው የሚለው። ከዛ በተለየ ባዮሜትሪክስ እንደውም በቃ ማንነቱን በተሻለ መንገድ ማረጋገጥ የሚችል በጣም በቴክኖሎጂ የታገዘ አንድን ግለሰብ ማንነት መለየት የሚያስችል ፊቸር ስላለው ለግለሰቦች እሱን ነው የምንጠቀመው። ፋይዳን ለተቋማት አካውንት ክሬት ይደረግላቸዋል። በተለይ ባለድርሻ ሲሆኑ እንደ ማረሚያ ቤት፣ ፖሊስ፣ ፍትህ ሚኒስቴር፣ የክልል አቃቢ ህግና ፍርድ ቤቶች፣ ሌሎች እንደ ጥብቅና ድርጅቶች
እነሱ እንዲመዘገቡ ይደረጋል። ልክ አንድ ማህበራዊ ሚዲያ ላይ ያለ ፕላትፎርም ፌስቡክን እንውሰድ። እኔ መጠቀም ብፈልግ አካውንት ክሬት አድርጌ ነው የምገባው። ስለዚህ በፍርድ ቤቱ ያለውን አገልግሎት ለማግኘት ተቋማት ሲሆኑ የራሳቸውን መለያ ንሻ በማድረግ ፍርድ ቤቱ በሚዘረጋው የአሰራር ስርዓት ይመዘገባሉ። ስለዚህ ተቋማት ሲሆኑ በመመዝገብ ነው። በተለይ ደግሞ ባለድርሻ አካላት ሲሆኑ ቅድም ያልኩት አካውንት ይሰጣቸዋል። እዛ አካውንት ላይ እነሱን ወክሎ ፍርድ ቤት የሚቀርበውን ነገረ ፈጅ እንበለው ጠበቃ እንበል ወይም አቃቢ ሕግ አድሚን የሚያስተዳድሩት እነሱ ናቸው። ስለዚህ ባጭሩ ግን ለመመለስ ተቋማት ሲሆኑ በመመዝገብ እና ከፍርድ ቤቱ አካውንት ተሰጥቷቸው፣ ግለሰቦች ሲሆኑ በፋይዳ። ግን አንድ እዚህ ጋር ሊነሳ የሚችለው ጥያቄ ፋይዳ ሁሉም የፍርድ ቤት ተገልጋይ አለው ወይ? እንደ አጋጣሚ ሆኖ ይሄንን መተግበሪያ እያለማልን ያለው ኢንሳ ነው እና ከፋይዳ ጋር የፋይዳ ፕሮጀክትን ተፈጻሚ በማድረግም ተቋሙ ሚና አለ። ምንድን ነው? አንደኛ ኦቨርናይት በቃ ከነገ ጀምሮ ጀምረናል ብለን ሁሉም ዜጋ ላይ ኢምፖዝ አይደረግም። በሂደት በደረጃ ነው የምንተገብረው። ጊዜም ሊወስድ እንደሚችል ከግምት እናስገባለን። እስከዛው ጎን ለጎን የሚሄዱ አገልግሎቶች ይኖራሉ። ለምሳሌ ፋይዳ ስለሌለ በዚህ ተደራሽ አልኩ አገልግሎቱን አታገኝም አይባልም። አንድ ሁለተኛ፣ አንዳንድ ተቋማት አሁን እንደጀመሩት ከሌለህ እኛ ጋር አትገለገልም ባንልም ለመገልገል ሲመጣ ከናሽናል አይዲ ፕሮጀክት ጋር በመተባበር የፋይዳ መታወቂያ እንዲሰጠው በማድረግ ተገልጋዩም በዛ ተደራሽ የማድረግ አማራጭ ተይዟል። ስለዚህ ሁለቱ መንገዶች ለተቋምና ለግል ሲሆን በዚህ መንገድ ነው። ተቋማት ሲባል ሁለት አሉ ደግሞ። እሺ፣ አንደኛው ቅድም ዳኛ አበበ እንዳሉት ትልልቅ ብዙ ሎየርስ ያሏቸው የሚንቀሳቀሱ ትልልቅ ተቋማት አሉ። የንግድ ማህበራት ደግሞ አሉ። ያው ተቋም ነው ሲስተሙ የሚያውቃቸው እና ለምሳሌ አንድ ፒኤልሲ ቢሆን ወይ ሌላ ድርጅት የንግድ ማህበር ከሆነ ያው ራሱን ችሎ ክስ አያቀርብም ወይም አቤቱታ አያቀርብም። ወይ ነገረ ፈጅ ይኖረዋል፣ ወይ ጠበቃ ይኖረዋል፣ ወይ ደግሞ በጥብቅና ድርጅት ሊወከል ይችላል። ስለዚህ ልክ እንደዚህ አይነቶቹ ድርጅቶች ደግሞ ሲሆኑ ወደ ግለሰቡ ቨርዥን ነው የሚገባው ማለት ነው። ልክ እዚያ ጋር ሲገባ ውክልና እንዳለው ስለሚገልጽ የተወካዩ ፋይዳ ይመጣል ማለት ነው። ስለዚህ ልክ እዛ ጋር ሲገባ ጠበቃ ከሆነ የጠበቃውን ያስገባና ይቀጥላል ማለት ነው። እነዚህ አንዳንድ ላይ ይሄ ተቋማት ስንል ሁሉም ማለት አይደለም፣ ሁለቱም ይከፋፈላል። ግን ብዙ በስራቸው በጣም ብዙ ሎየርስ ያሏቸው ሲሆኑ ከባድ ነው እያንዳንዱ እንትን ለማለት። ስለዚህ አድሚኒስተር ለማድረግም ስለሚቸግር የየተቋማቱ ኃላፊነት ሆኖ እነሱ ሳይን እያደረጉ እየገቡ የሚፈልጉትን አገልግሎት እንዲያገኙ የሚያደርግ ነው ማለት ነው። ስለዚህ እኔ አሁን የተረዳሁት ምናልባት ከተሳሳትኩኝ ታርመውኛላችሁ፣ ግልጽ እንድናደርግ ለተመልካቾች ማለት ነው። የግለሰብ ባለጉዳይ ሲሆን አንድ ግለሰብ ወደ ፍርድ ቤት ባለጉዳይ ሆኖ ሲመጣ የፋይዳ መታወቂያ ይኖራል። ከዛ አቤቱታውን በኋላ ላይ እንመጣበታለን እንዴት ነው የሚያስገባው የሚለውን። ስለዚህ ፋይዳ መታወቂያና አስፈላጊ የምንላቸው ቅድም ስነስርዓት ሕጉ ላይ የተቀመጡትን ነገሮች በሙሉ አሟልቶ መግባት ይችላል ማለት ነው አይደለ? መጠቀም ይችላል። ተቋማት የምንላቸው ደግሞ የህግ ሰውነት ያላቸው ድርጅቶች እነሱ ደግሞ ሲሆኑ በተመሳሳይ ከተመዘገቡ በኋላ አንድ ኮድ ካላቸው ከዛ በኋላ ፍርድ ቤት ላይ ሲመጡ ያንን ኮድ በመጠቀም ሌሎች የተለያዩ አገልግሎቶችን መጠቀም የሚፈልጉ ወይም ሌላ ክስ ሌላ መልስ የሚኖራቸውም ከሆነ በዛ ኮድ መሰረት ነው የሚታወቁት እንደማለት ነው። አንዴ ነው ሪጂስተርድ ወይም የተመዘገቡ ተጠቃሚ ይሆናሉ። ፍርድ ቤቱ ሲመዘግባቸው አንድ አካውንት ተጠቅመው የፍርድ ቤቱን ስርዓት ማግኘት የሚችሉበት አንድ መግቢያ ይኖራቸዋል። ደንበኛው ነው በቃ እንደማለት ነው። ለምሳሌ አንዴ ክስ ቢያቀርቡ ሌላ ጊዜ ክስ ቢቀርብባቸው ፍርድ ቤቱ ያንን ያስመዘገቡትን ፍርድ ቤቱ በሚታወቁበት ፕላትፎርም የመረጃ ልውውጥ ይኖራል ማለት ነው። ሁለተኛ እነሱ የተመዘገቡ ናቸው። በስራቸው በርካታ ባለሙያዎችን ሊፈቅዱ ይችላሉ። ለምሳሌ አንድ የኢንሹራንስ ካምፓኒ ወይ ባንክ ብንወስድ በመቶ የሚቆጠሩ በስሩ ያሉ የህግ ባለሙያዎች ሊኖሩ ይችላሉ። በአንድ አካውንት ሬጂስተርድ ይሆናል። ነገር ግን እያንዳንዱ ሰራተኞችን ደግሞ እሱ ይፈቅድላቸዋል በዛ አካውንት ተጠቅመው ያን ተቋም ሪፕሬዘንት አድርገው ለመስራት። ጠበቃ ህይወት እንዳሉት ለግለሰብ የተለያዩ ድርጅቶች ፒኤልሲ ሊሆን ይችላል፣
ሼር ካምፓኒ ሊሆን ይችላል። በተመሳሳይ መንገድ እያንዳንዱ ድርጅት የራሱ መገለጫ አለው። ለምሳሌ ቲን ነምበር ሊሆን ይችላል። የራሱ መገለጫ እና ሙሉ መረጃ ይዞ አንድ ሆኖ ይመዘገባል። በስሩ ያሉ ባለሙያዎችም ማስተዳደር። በዚሁ አጋጣሚ ግን ፍርድ ቤት ተገልጋይ እንደ ተቋም ሆነው ሲመጡ ምናልባት አንዱ ሪኳየር የሚያደርጋቸው ለምሳሌ በአንድ ተቋም ስር ያለ ሰራተኛ ቢለቅ አንዴ ከፈቀደለትና እሱን ወክሎ ሲከራከር ሲለቅም ለቋል ብሎ ማሳወቅ የፍርድ ቤት የዚሁ ተቋም ግዴታ ነው፣ መመሪያው ላይ ተቀምጧል። ስለዚህ በዛ መንገድ አንዴ ተመዝግበው ይታወቃሉ። ለሁሉም ነገር ነው ክስ ሲቀርብባቸው፣ ክስ ሲያቀርቡም የትኛውን መረጃ ልውውጥ ሲኖር ያንን ፕላትፎርም ይጠቀማሉ። የዚህ የጠበቆች ድርጅትን ደግሞ ግልጽ እናድርገውና እንለፍ። አሁን የድርጅቶችና የግለሰቦች ግልጽ ነው። የጠበቆች ድርጅት ደግሞ እንደሚታወቀው ድርጅት ሆነ እንጂ እንደ ጠበቃ ድርጅት ዞሮ ዞሮ ሪፕሬዘንት የሚያደርገው ወይም የሚወክለው ግን ግለሰቦችን ነው። ስለዚህ የጠበቃ ድርጅትም ልክ እንደ ህጋዊ ሰውነት እንዳላቸው ተከራካሪ ወገኖች ወይም ደግሞ ድርጅቶች ኮድ ይኖረዋል ወይንስ ሲያመጣ ባለጉዳዮች ሲመጡ በዛ ይገባል ነው ወይስ እንዴት ነው የሚደረገው? ለምሳሌ ግለሰብ ቢሆን ደንበኛቸው ኦፍኮርስ ድርጅት ነው። እሱም ያው በህግ ቋንቋ ካወራን ኔቸሩ ይለይ እንጂ ኦፍኮርስ ሎው ፊርምም አንዳንድ ድርጅት ነው። ስለዚህ እንደ አንድ ድርጅት እንደ አንድ ህጋዊ ሰውነት እንዳለው ድርጅት የራሱ መገለጫ አለው። ስለዚህ ይመዘገባል። እንደ ድርጅት ተመዝጋቢ ይሆናል። በስሩ ያሉ ያንን ያቋቋሙና ሜምበሩ የሆኑ ጠበቆች ደግሞ የተፈቀደላቸው ይሆናሉ። ስለዚህ እንደ ድርጅት አክት ሲያደርግ እዛ ድርጅት ውስጥ ያሉ ሜምበሮች ተፈቅዶላቸው ነው ማለት ነው። ግን የጠበቃን ለየት የሚያደርገው ልክ እንደ ሌሎች ተቋም ውስጥ እንዳሉ ህግ ባለሙያዎች ብቻ ሳይሆን የራሱ ደግሞ ኢንዲቪጁዋል ጠበቃው የራሱ መለያው አለው። ግን የራሱ መለያ ስላለው በዛ ድርጅት ውስጥ የተፈቀደለት መሆኑን ሳያረጋግጥ አክት አያደርግም። ያ ማለት በአንድ የጥብቅና ድርጅት ውስጥ ሜምበር መሆኑ የሚታወቀው በዛ ድርጅት ጥላ ስር ሆኖ አገልግሎት እየሰጠ መሆኑን ወይም ክርክር እያደረገ መሆኑን እና በግል ካፓሲቲው ስለሚችል ማለት ነው እየተከራከረ መሆኑ መለየት አለበት። ስለዚህ እንደ ድርጅት ተቆጥሮ ተመዝግቦ ነገር ግን በዛ ድርጅት ስር ያለ እንደ አንድ ሜምበር ሆኖ አንድን ተቋም በመወከል ክርክር እያደረገ መሆኑ መታወቅ አለበት። ከዚህ አንጻር እንደ አንድ ህጋዊ ሰውነት ያለው ድርጅት ነው የሚታየው። ስለዚህ ደንበኞቹን ወክሎ ሲመጣ ፋይል የሚደረገው የኔ ጥያቄ ለምንድን ነው ፋይል የሚደረገው ወይም ደግሞ መዝገቡ የሚሰየመው በወከላቸው ሰው ለምሳሌ በድርጅቱ ወይም በግለሰቡ እንጂ በጠበቃው ስም አይደለም። እውነት ነው። ስቲል ጠበቃው ይኖራል። ምክንያቱም የጥብቅና በድርጅትም ስር ይሁን በግሉም ይምጣ የጥብቅና ላይሰንስ የጥብቅና ፍቃዱና ከዛ ድርጅት ጋር የሚያገናኘው ነገር ያ ድርጅት የፈቀደለት መሆኑ ስቲል ድርጅቱ በጠበቆች ተወክሎ አይደለ ግለሰቦችን ወይም ተቋማትን የሚወክለው። ስለዚህ ከዛ ተቋም ጋር ያለው በዛ ተቋም የተፈቀደ መሆኑ ስቲል ይታያል ማለት ነው። ዞሮ ዞሮ በውጤት ደረጃ የሚያመጣው እንትን የለም። ግን በግሉ እንደወከለ ተቆጥሮ በቃ የጥብቅና ፈቃድህ በቂ ነው አይባልም። የፈቀደለት የጥብቅና ድርጅት መኖሩን ማረጋገጥ አለበት በዛ ሲመጣ። ምናልባት ምን ነው የሚለየው ወደ ፍርድ ቤት የሚያመለክትበት ላይ ነው አሁን እያወራን ያለነው። ወደ ፍርድ ቤት ለማመልከት ግለሰብ ሲሆን ፋይዳውን አስገብቶ ቀጥታ አዲስ አቤቱታ ወደ ማቅረቡ ገጽ ላይ ነው የሚሄደው፣ ፔጅ ላይ ይሄዳል። የህግ የጥብቅና ድርጅቶች ሲሆኑ ልክ አሁን ዳኛ አበበ እንዳሉት ይመዘገቡና ዋንስ ያንቺን የሚጠቀሙባት ወደ ፍርድ ቤቱ ለማመልከት ነው። ስለዚህ እዛ ጋር ልክ ሊያመለክቱ ሲሉ ደግሞ ራሱ ሲስተሙ የሚጠይቃቸው ነገር አለ። ቀጥታ ከክላያንቱ የተሰጠውን ውክልና አያይዝ ይለዋል። ከዛ ደግሞ የጥብቅና ድርጅቱ ደግሞ ለዛ ጠበቃ የወከለበት ምክንያቱም የጥብቅና ድርጅት ላይ ሁለት ውክልና ስላለ ሌጋል ፈርሙ ወይም የጥብቅና ድርጅቱ ይወከላል። በዛ ውክልና መሰረት ደግሞ በስሩ ያሉ የተወከሉ ሰዎች ካሉ ደግሞ እሱን እንዲያያይዝ ያደረገውና ይቀጥላል። ከዛ ልዩ የሚያደርገው ደግሞ ምንድን ነው? አንድ ያ ፔጁ ካለ ወይም ገጹ ካለ ያ ጥብቅና ድርጅት ያመለከታቸው ማመልከቻዎች የሚከታተላቸው ጉዳዮች በሙሉ እዛ ውስጥ ይኖራሉ። አክሰሱም ይኖራል። አድሚኒስተር ወይም መከታተል ይችላል፣ ሁሉም ማለት ነው። ስለዚህ አንዴ በዛ የተገባ ከሆነ
ሁሉንም ፋይል ማየት ይችላል። አንድ ጠበቃ ያለውን ጉዳይ በሙሉ ፍርድ ቤት ላይ ማየት ይችላል። አመልካች ግለሰብም ከሆነ በተመሳሳይ የተለያዩ አቤቱታዎች ቢኖሩት ሂደታቸውን ሁሉንም ነገር እዛ ላይ 10 መግባት አይጠበቅበትም። አንድ ብቻ አካውንቱን ይገባበት ማለት። መመሪያው የሚፈጸመው በምን አይነት ጉዳዮች ላይ ነው? አሁን ቅድም ሲገለጽ እንደነበረው በፍትሐ ብሔርም በወንጀልም ጉዳዮች ላይ አፕላይ እንደሚደረግ ስትገልጹልን ነበር። ግን የፍትሐ ብሔር ጉዳዮች ደግሞ የተለያዩ፣ የወንጀል ጉዳዮችም የተለያዩ ይሆናሉ። በሁሉም አይነት ጉዳዮች ላይ ነው ተፈጻሚነት ያለው ወይንስ በተለየ ለነዚህ ጉዳዮች ተፈጻሚነት የለው፣ ለዚህ ጉዳይ ደግሞ ተፈጻሚነት አለው የምንለው? መመሪያው በመርህ ደረጃ በሁሉም በፌዴራል ፍርድ ቤት በሚቀርቡ ጉዳዮች ላይ ተፈጻሚነት አለው። ነገር ግን ምን የሚል ድንጋጌ አለ? የፌዴራል ጠቅላይ ፍርድ ቤት እንደ አስፈላጊነቱ በተለይም የወንጀል ጉዳዮች እና በባህሪያቸው ምናልባት የመረጃ ምንተፋ ስጋት ቢኖር በተለያየ ምክንያት ከውስብስብነት አንጻር ሊሆን ይችላል፣ ከዚህ ከዲጂታሉ ይልቅ በነበረው አሰራር ይሻላል ተብሎ ከታመነበት እነዚህ ጉዳዮች በዚህ ይቀጥሉ ብሎ ጠቅላይ ፍርድ ቤት እያየ ሁኔታዎችን ሰርኩላር ሊያወጣ እንደሚችል ተመራ። ስለዚህ በመርህ ደረጃ በሁሉም ጉዳዮች ሁኔታዎች እየታዩ የመሰረተ ልማት ፍርድ ቤቱ ያንን ቅድም ያልኩትን የኔትወርኪንግ የሴኪዩሪቲ እና የስቶሬጅ ሌሎች በተለይ ከሴኪዩሪቲ ጋር የተያያዘ ኢሹዎች ካሉ አንዳንዴ ድንጋጌ በዚህ መታየቱ የተሻለ መስሎ ከተገኘ ጠቅላይ ፍርድ ቤት በዛ መንገድ እንዲያስኬድ የሚያስችል አንድ ድንጋጌ ተቀምጧል። ይሄ መመሪያ አስገዳጅ ነው ወይንስ ፈቃጅ ነው? ለምሳሌ የፍርድ ቤት የሚመጣ ተገልጋይ በቃ እኔ አልፈልግም፣ በዚህ ዲጂታላይዝ በሆነው ፍርድ ቤቱ በዘረጋው ስርዓት መመራት አልፈልግም፣ ስለዚህ በወረቀት ነው አቤቱታዬን ይዤ መምጣት የምፈልገው ቢል፣ አይ አሁን እኛ በሰራ ነው በዚህ ነው መሄድ ያለበት ነው የሚባለው ወይንስ እንደ ባለ ጉዳዩ እንደ ተገልጋዩ ፈቃድ? እዚህም ላይ የመመሪያው ግልጽ ድንጋጌ አለው። እንዳልኩት በመርህ ደረጃ አስገዳጅ ነው፣ ግን እንደ ጉዳዩ ሁኔታ ፍርድ ቤቱ እንዳለው የቴክኖሎጂ መሰረተ ልማት ዝግጁነት ሁኔታ የሚፈቀዱ ሊኖር ይችላል። ከዛ ውጭ ግን አይ በእኔ ፍላጎት ነው ከተባለ እንደተባለው ወደዚህ መግባት ችግር ነው የሚሆነው። ቅድም ካልኩት መመሪያው ላይ ከተካተቱ 3 ዋና ዋና ክፍሎች ይሄ የርቀት መስማት የምንለውን ለጊዜው በፍቃድ ላይ የተመሰረተ ተደርጓል። እሱም ግን ልዩ ሁኔታ አለው። አንድ ሰው ካለውበት ሆኜ ነው ክርክሩን ማድረግ የሚችለው ብሎ ከፈለገ ያንኑ በኤሌክትሮኒክ መንገድ ፍላጎቱን ያሳውቃል። የራሱ ሂደት አለው እንዴት ይደረጋል የሚለው ተብሎ ተቀምጧል። ነገር ግን እሱም ቢሆን በርቀት መስማት የተሻለ ሆኖ ካገኘው ችሎት ያው የችሎት ትዕዛዝ የዳኛ ትዕዛዝ መከበር ስላለበት ለዳኛ የተተወ ነው፣ ለችሎቱ የተተወ ነው። አይ ይሄ ጉዳይ ባሉበት ሆኖ መታየት አለባቸው ብሎ ፍርድ ቤቱ ካመነ፣ ለምሳሌ በአንድ ጉዳይ ላይ የተፈለገ ሙያዊ ምስክርነት ከሀገር ውጭ የሆነ አንድ ባለሙያ በስራ ምክንያት ሊሆን ይችላል፣ ወይ ደግሞ አንድ የውጭ ኢንቨስተር የድርጅቱ እዚህ ሀገር ውስጥ ክርክር ሲደረግ ለአንዲት ጭብጥ ለማጣራት ከውጭ መጥቶ እሱ ካልመሰከረ ተብሎ ተደጋግሞ ቀጠሮ ሊለወጥ አይችልም። ሌላኛው ወገን በቃ አይ ምርጫ ከሰጠነው እንዲህ አይነቱ ላይ ችግር ነው የሚሆነው። እንዲህ አይነት አጋጣሚዎች ሲኖሩ ችሎቱ ፍርድ ቤቱ እንዲወስን፣ ከዛ ውጭ ግን የምናባዊ ወይም የርቀት መስማትን በተመለከተ በምርጫ እንዲሆን ተደርጓል። በኤሌክትሮኒክ መንገድ አቤቱታ ማቅረብን እና ሌሎች የዳኝነት ተግባራትን ማከናወንን እና የመረጃ ተደራሽና ልውውጥን ውሳኔና ትዕዛዝ መጥሪያን ጨምሮ በተመለከተ ግን ፍርድ ቤቱ መሰረተ ልማቱ እንደተሟላ ካረጋገጠ በልዩ ሁኔታ አይ ይሄ በዚህ ይታይ ብሎ ልዩ ሁኔታ ካላስቀመጠ በስተቀር እያንዳንዱ ተገልጋይ በዚህ ስርዓት መመራት ግዴታ አለበት። እዚች ጋር አንድ ፖይንት ለማንሳት በተለይ የህጉ ማህበረሰብ እና የንግዱ ማህበረሰብ እውነት ለመናገር ይሄ እንደ ብሌሲንግ ነው መቁጠር ያለባቸው። ለምንድን ነው አንድ ጠበቃ አዲስ አበባ ውስጥ ይሄን ሁሉ ነዳጅ እየፈጀ አንዲት ገጽ አቤቱታ ለማቅረብ መኪና እየነዳ እየደከመ መሯሯጥ ያለበት? በኤሌክትሮኒክ መንገድ እዛው ቢሮ ሆኖ አቤቱታውን ማቅረብ አይችልም ወይ? ይሄ በዚህ ዘመን ካለው የዲጂታል ትራንስፎርሜሽን ፐርስፔክቲቭ ካሰብ ነው ለህግ ባለሙያዎች ልክ እንደ ብሌሲንግ ነው ማሰብ ያለባቸው። ለምንድን ነው ዳኛ
መዝገብ እየተሸከመ ወገቡ የሚጎብጠው ስልኩ ላይ ዲቫይሱ ላይ ተጠቅሞ እዛው ከሲስተሙ አክሰስ አድርጎ በተፈቀደለት ለምን አይሰራም? ለምንድን ነው መዝገብ ይቅረብ እየተባለ ከአንዱ ፍርድ ቤት ኢቭን ከክልል ወደ ፌዴራል ለምሳሌ የሰበር ጉዳዮች በተወሰነ መንገድ ከክልል ወደ ጠቅላይ ሲመጡ ወደ ሰበር ሲመጡ ዋናው መዝገብ ይቅረብ እየተባለ የሚወስደውን ጊዜ በዚህ ምክንያት የሚደርሰው እንግልት እንደተባለው በጣም ውድ ጊዜ ያላቸው ትልልቅ ባለሙያዎች እኔ በአንድ ወቅት አስታውሳለሁ የልብ ስፔሻሊስት የሆኑ ትልቅ ሐኪም ናቸው። ሀገሪቱ ውስጥ በባትሪ ከሚፈለጉ በአንዲት ተራ ጉዳይ ላይ ምስክር ተደርገው ተቆጥረው ነበር እና ፍርድ ቤት መጥተው ምስክርነት ቅድሚያ እንዲሰጣቸው ሲጠይቁ እኔ እዚህ ጋር በመጣሁበት ሰዓት በሞትና በሕይወት መካከል ሆኖ የኔን ሙያዊ ገዛ የሚጠብቅ ታማሚ አለና ቅድሚያ ይሰጠኝ ያሉትን አስታውሳለሁ። እውነት ነው። ለምን ካሉበት ሆነው ምንድነው ክርክራቸውን ወይም ደግሞ ምስክርነታቸውን እንዲሰጡ አናደርግ እና ከዚህ አንጻር አስገዳጅነት ሲባል መፈራት ሳይሆን በቃ እንዴት ነው መጣልን ነው እንጂ መጣብን የሚል ስጋት በህግ ማህበረሰብ ውስጥ በንግድ ማህበረሰብ ውስጥ መፈጠር የለበትም። ሌላ አንድ ደግሞ ምሳሌ የመዝገብ ምልልስ አንድ ዳኛ እና ተገልጋይ መካከል የተለያየ ሮል የተሰጣቸው የፍርድ ቤት በርካታ ባለሙያዎች አሉ። ፋይሉን ከማቀበል በዛ ምልልስ ውስጥ አንድ ጠበቃ ዳኛ ሄዶ ችሎትን ብቻ አይደለም ያገኝ ውሳኔ ግልባጭ የትእዛዝ ግልባጭ እስኪያገኝ የማይደርስበት ቢሮ የማያገኘው ባለሙያ ምልልሱ ሰፊ ነው። ይሄንን ስርዓት መጠቀም ሲጀመር ግን ከዳኛ ሬጂስትራርና ባለጉዳይ ምልልሱንም በማስቀረት ያለው ሚና ቀላል አይደለም። ተገልጋይ እንግልት እንደው ብልሹ አሰራርን ከመዋል ያ ማለት ግን ኦቨርናይት ወይም ባንዴ ሁሉም ላይ ይተገበራል አይደል? የራሱ ፌዝ አለው። አሁን በቅርብ የምንተገብረው በጠቅላይ ፍርድ ቤት ከሰበር ጀምረን ነው። ሁሉንም ነገር ደግሞ ባንዴ አንተገብርም። ለምሳሌ አሁን ከመስከረም 23 2018 ጀምሮ ከመጀመሪያ ደረጃ ከፌዴራል ከፍተኛ ፍርድ ቤትና ጠቅላይ ከይግባኞች ወደ ሰበር የሚመጡ የተለያዩ ሰነዶች ከፍርድ ቤት የሚኖሩ የሰነድ ምልልስ ዋናው መዝገብ ይምጣ የሚለው ይሄ ማንዋሉን እንዲቀርና እስካን የተደረገው ሰነድ እንዲመጣ ከዚህ ይጀመራል። ከዛ ባለ ጉዳዮች ደግሞ ወረቀት ይዘው ሲመጡ ጎን ለጎን በተለይ ለሰበር ማለት ነው ከዚህ ይጀመራል። እያደገ ይሄዳል። ፌዝ አለው። ሙሉ ለሙሉ የምንተገብርበት አንደኛ ሲስተሙም በፌዝ እና በከፊል ነው የለማ። ወደፊት በጣም እያደገ ሲመጣ ደግሞ አስተማማኝ የሆነ ሲመጣ አስገዳጅነቱም እንደዛ አስገዳጅ ይሆናል። ለሁሉም ባለ ጉዳይና ለሁሉም ጉዳይ ሲባል በቃ ከነገ ጀምሮ እንደሚሆን በማሰብ መደናገጥ አያስፈልግም። ቴክኖሎጂውን ግን ቀላል በሆኑ አገልግሎቶች እየተለማመዱ መሄድ ስለሚያስፈልግ አስገዳጅነቱ ማይቀር ነው። ለዛ ራስን ማዘጋጀት ራስን ማብቃት ያስፈልግ። የአስገዳጅነት ጉዳይ የሚመጣው እኔ ከፍርሃት ብቻ አይመስለኝም። አሁን ለምሳሌ ፈቃጅ ቢሆን ልክ አሁን እንደምትሉት ጥቅሙ ምንም ማንም ሰው ክርክር የሚያቀርብበት አይመስለኝም። ስፔሻሊ አሁን ቅድም ሲባል እንደነበረው የንግዱ ማህበረሰብ፣ ከዛ ጠበቆች፣ የህግ ባለሙያዎች፣ እነዚህ በጣም ብዙ ኬዝ ያላቸው ሰዎች በየክፍለ ከተማው ያለ ፍርድ ቤት እና በየደረጃው ያለ ፍርድ ቤት ላይ በጣም ሩቅ ያለ ፍርድ ቤት ላይ መሯሯጥ፣ የዶክመንት ብዛት፣ እነሱ ነገሮች ጊዜ ይቀንሳሉ፣ ጉልበት ይቀንሳሉ። ምንም ጥያቄ የለውም። ነገር ግን ፈቃጅና አስገዳጅ መሆኑ ላይ የተቋሙ የዚህ ቴክኖሎጂ ላይ ያለው መልማት አለመልማት ብቻ ሳይሆን ያ ሰው ያ ግለሰብ ያለበት ቦታ ወይም ደግሞ አክሰሱ አለው ይሄንን የሚል ይታወቃል። አሁን በኋላ ላይ እመጣለሁ። ይታወቃል። ሀገራችን ላይ ያለው ኔትወርክ ይታወቃል። የመብራት ጉዳዮች ይታወቃሉ። እነዚህ ጉዳዮች ናቸው አይደለ? መሰረታዊ ነገር ናቸው ብዬ ነው የማስበው። ስለዚህ እነዚህ ጉዳዮች ባሉበት የፍርድ ቤት ክርክር፣ አቤቱታ አቀራረብ፣ ይግባኝን ጨምሮ ለምሳሌ ብንመለከት በጊዜ የተገደበ ነገር ነው። ስለዚህ እኔ ቴክኖሎጂ አለልኝ ብዬ ማቅረብ በነበረብኝ ጊዜ አለማቅረቤ ወይም ሲስተሙ ላይ እኔ አክሰስ ማድረግ ባለመቻሌ ምክንያት ተቋሙ በቃ ሬዲ ሊሆን ይችላል። ነገር ግን እንደ ባለ ጉዳይ ግን ያለበት ደረጃ ተመሳሳይ ላይሆን ይችላል አይደል? ሁሉም ሰው አክሰሱ አለው ስለማይባል ማለት ነው። ጊዜም ስላለ የፈቃጅ ብናረገው
ቅድም እንደተባለው ማንም መድከም ስለማይፈልግ አክሰሱ ያለው ይህንን መረዳት የሚችል ባለጉዳይ ሊጠቀመው ይችላል። ግን እንደተባለው ፌዝ ባይ ፌዝም ቢሆን አስገዳጅ ሲሆን ግን በኋላ ላይ እንግዲህ በየጊዜው መታየት ያለበት ነገር ይመስለኛል። ምናልባት እዚህ ጋር እያይዤ መጠየቅ የምፈልገው አሁን ካነሳሁት ላይ ትጨምሩልኛላችሁ፣ በእርግጥስ ዳኞቻችን፣ ጠበቆቻችን፣ ባለጉዳይ ፍርድ ቤት ባለጉዳይ የምንላቸው ሰዎች ፍርድ ቤቱ በተዘጋጀው ልክ በቴክኖሎጂ ከኮምፒውተር ጋር ከስልክ ጋር ከኢንተርኔት ጋር ያላቸው መግባባት ወይም ደግሞ ዝግጁነት ምን ያህል ተፈትሾ ነው አስገዳጅ ነው በመርህ ደረጃ የምንለው? አጭር ነገር እዚህ ላይ ልበል፣ ብዙ ተዘራል እንትን አለንም። እውነት ለመናገር ይሄ በእንግሊዝኛ ዲጂታል ሊትሬሲ ወይም ከቴክኖሎጂ ጋር ተያይዞ ያሉ ግንዛቤዎች እንደ ስጋት የምንቆጥር ከሆነ ምናልባት ሌላ ምዕተ ዓመት ሊመጣ ይችላል። ምንድነው አንዳንዴ መድፈር ይጠይቃል። ይሄ ደግሞ ፍርድ ቤቶች ብቻ ሳይሆኑ ሌሎች ተቋማትም ደፍረው ሲገቡበት እውነት ነው ከግንዛቤ ጋር ተያይዞ ያሉ ቻሌንጆች በሂደት ይፈታሉ። ችግር የሚሆነው ከነገ ጀምሮ ተብሎ በአንዴ ሁሉም ነገር የሚደረግ ከሆነ ጊዜ ማይሰጥ ከሆነ ግንዛቤ ላይ ስራ ማይሰራ ከሆነ ችግሩ እየጎላ ሊሄድ ከዛ መለስ ግን አይ ዝግጁነቱ እስኪመጣ አዌርነሱ እስኪያድግ ብለን መጠበቅ ሳይሆን ስራውን ጀምሮ ያሉ ከግንዛቤ ጋር ተያይዞ ያሉ ችግሮችን ደግሞ ልክ ስራውን እንደጀመርነው ሁሉ እንደ አንድ ፕሮጀክት አሁን ዲጂታል አዌርነስ ወይም ዲጂታል ሊትሬሲ ላይ ስልጠናዎችን በመስጠት ምክክር በማድረግ ልክ እንደ የሚዲያ አጋጣሚዎችን በመጠቀም ይኬድበታል። እስከዛው ድረስ ግን ያ አዌርነስ ባለመኖሩ ሊትሬሲ ስኪል ባለመኖሩ ዲቫይሳቸውን መጠቀም ባለመቻል የሚመጣ ጋፕ እንዳይኖር ታስቦበታል። ለምሳሌ ሁሉም ሰው ስልኩን እኮ አንዳንድ ሰው ጥሪ ከመቀበል ውጭ ሌላ ፊቸር ላይጠቀም ይችላል። ግን አንድ በማኑዋል ያለውን አሁን አገልግሎት የፈለገ አንድ ባለ ጉዳይ ቢያንስ ራፖርት ጻፊ ጋር መጥቶ ሰፖርት ይጠይቃል። ስለዚህ የግድ ስልኩ ላይ እና ያለው ኮምፒውተርና ላፕቶፕ ላይ የመጠቀም ስኪል አይደለም ያን አገልግሎት መስጠት የሚችሉ የቴክኖሎጂ ተቋማት ኢንተርኔት ካፌ ጀምሮ አንዱ ያን መጠቀም። ሁለተኛ የተለያዩ ኪዮስኮች ለምሳሌ ከክልል የሚመጣ ባለ ጉዳይ በአካባቢው ቢያንስ የወረዳ ፍርድ ቤት ይኖራል፣ የዞን ፍርድ ቤቶች ሊኖሩ ይችላል፣ የክልል ጠቅላይ ፍርድ ቤቶች ሊኖሩ ከፍርድ ቤቶች ጋር በሚኖር ትብብር በዛ አካባቢ ያሉ መሰረተ ልማቶችን በመጠቀም እገዛ እንዲያገኙ ማድረግ እንደ አንድ አማራጭ ተይዟል። ያ ማለት እንዲህ አይነት ቻሌንጆችን እንዲህ አይነት ተግዳሮቶችን እንዴት እንጋፋ የሚለውን በዚህ የዲጂታል ሂደት ውስጥ እንዴት ነው ተግዳሮትን መፍትሄ መስጫ መንገዶች እያሰብን ነው እንጂ ነገሮች ሶልቭድ ሆነው አዌርነሱ እስኪመጣ ሰው ሁሉ ግንዛቤው እስኪያድግ እንጠብቅ ካልን እንዳልኩት ነው ሌላ ምዕተ ዓመት እንዳይመጣ። ስለዚህ ልክ ነው በቂ ዝግጅነት አለመኖር ብቻ ሳይሆን ስጋቶች በተባለው ልክ የቴክኖሎጂን የመጠቀም ችግር ሊኖር ይችላል። ግን አስገዳጅ አድርገ ነው ስንጀምር ምንድነው አንዳንዴ ቻሌንጅ ሜክስ ቻሌንጀር ኦር ምንድነው ያ አንድ ሰው የሆነ ቻሌንጅ ሲገጥመው ሶሉሽን ነው ያስባል። ልክ እንደዛው ስንጀምረው ሶሉሽኑ ላይ እንደው ተገልጋዩ ላይ ብቻ አንጭንም። በዚህ ምክንያት አንድም ሰው አንድም ተገልጋይ መብቱ እንዲገፋ ፍትህ የማግኘት መብት እንዳይኖረው የሚቻለውን ጥንቃቄ እናደርጋለን። ለምሳሌ ስካን የሆነ ሰነድ አምጣ ሲባል ስካን ማድረግ የአቅም ችግር ቢኖር በልዩ ሁኔታ እዛ መመሪያ ላይ የተቀመጣል። የአቅም ሲባል በተለይ ከሩቅ የሚመጡ ኮርስ ለትራንስፖርት ከሚያወጡት አንጻር ኢምንት ቢሆንም በተለያየ ምክንያት እንደዛ አይነት ሰፖርቶችን ለማድረግ ራሱ በየፍርድ ቤቶቹ ማዕከላት አሁን ጠቅላይ ፍርድ ቤት ይሄ ሲጀመር እንደዛ አይነት ድጋፍ ይደረጋል። ሌሎች ደግሞ ቴክኒካሊ ካለበት ሆኖ እንኳን ባይችል በፍርድ ቤቶቹ ወረቀቱን ይዞ የመጣው እስካን እየተደረገ ወደ ሲስተሙ እንዲማስገባት ይሄ ማለማመድ ነው እና እንደው ግን እየቻለ አልፈልግም የሚል እድል የምንሰጥ ከሆነ መቼ ነው የሚፈልገው? ብዙ ጊዜ እንዳይፈስ ከለመድንበት ነገር ለመውጣትም ጊዜ ስለሚፈልግ ማለት ነው። ምናልባት ምንድነው እቺ ትራንዚሽኗ ናት እንግዲህ በጣም አስቸጋሪ የምትሆነው ጊዜ
ከአንድ ነገር ወደ ሌላ ነገር ሲቀየር ሁሉ ጊዜ ያው ሬዚስታንስ ይኖራል። ቼንጅ እንትን ያለመቀበል ነገር ሊኖር ይችላል። ግን ያንን የምናውቀው ስንጀምረው ነው። ቴስት እየተደረገ ነው የሚሄደው። ስለዚህ ተገልጋዩ እንዴት ነው ዩዘብል ነው ወይ መጠቀም ይችላል ወይ ቀላል ነው ወይ ምን ቸገረው የሚለውንም የምናውቀው ስንጀምረው ነው። ከርቁ ሆነን ከፈራ ነው ያው ብዙ ለውጥ ሁሉንም ሰው ያስፈራል። ግን ሲሞከር ነው የምናውቀው ይሄ ነገር ይሰራል አይሰራም፣ እንዲህ አይነት ችግር አለው የለውም፣ ቻሌንጁ ምንድን ነው፣ መስተካከል ይችላል፣ መቀየር አለበት። ሁሉም መመሪያውን በዛ አይነት ነገር ነው የተቀረጸው አጠቃላይ ድንጋጌዎችን ስናያቸው። ስለዚህ ፍርድ ቤቱም ሰፖርት ያደርጋል ይሄንን ነገር ችግር ለሚኖርባቸው ሰዎች። ከዛ እየተባለ ቀስ እያልን ወደዛኛው ስቴጅ ላይ የምንመጣ ይመስለኛል። ፍርድ ቤቱ መዘጋጀት ያለበት እኔ ስልጠና መስጠት ለምሳሌ ከራሱ ባለሙያዎች ከራሱ ሰራተኞች ጀምሮ። ምክንያቱም አንዳንዴ ችግር ይፈታልናል፣ ያቀላጥፍልናል አይደለ ፍጥነት ይሰጥልናል ብለን ያሰብናቸው ቴክኖሎጂዎች ላልተገባ ሰልፍ እንደ ወረቀቱ ይሻለናል የሚያስብልበት ቦታ እኮ አይተናል አይደል? እየተሻሻለ ይሄዳል። ልክ ነው። ግን ቀድሞ ግን ፍርድ ቤቱ ራሱን ማዘጋጀት አለበት። እሱ ብቻ ሳይሆን ለተገልጋዮች ደግሞ በቂ መረጃ መሰጠት አለበት። ለምሳሌ ሰው በጣም ብዙ ገጽ አሁን ታውቃላችሁ በጣም ብዙ ኮስት ይሆናል። በጣም ከብዙ ቦታ መጥቶ አንድ ሰው ከሩቅ ቦታ መጥቶ በጣም ብዙ ብር አውጥቶ ኮፒ አድርጎ መጥቶ አይ ሃርድ ኮፒ እኮ ቀርቷል ስለዚህ ልትገለገል የምችለው በዚህ ነው ብሎ አይደለም ሰርፕራይዝ ማድረግ ያለበት ባለ ጉዳዮች በሶስት በአራት ኤግዛክት ኮፒ በበዛ ቁጥር ስለዚህ መጀመሪያ አዌርነሱ መፈጠር አለበት። አስገዳጅ ስናደርግ የሆነን ነገር መጀመሪያ ግን ሰው ማወቅ አለበት። አውቆ ነበር ወይ ከዛ ያንን መርጦ ነው ወይ ሪስክ ወስዷል በቃ ባወጣ ይሻለኛል ወጪ ብሎ ነው። ማያቅ ሰው ከሆነ ግን አያቅም። ስለዚህ መጀመሪያ ቀጥታውን የግድ ነው ሰውን እዚህ ውስጥ ካላስገባ ነው በስተቀር አይለምድም በሚል ሳይሆን ፍርድ ቤቱም ምን ይሄን ከግምት ያስገባል ብዬ አስባለሁ አይደለ? ስልጠናን አዌርነስ መፍጠርን አንዱም አሁን ይሄንንም ፕሮግራም የምንሰራበትን ምክንያት ይሄ ነው። ለጠበቆችን ጨምሮ እንደዚህ አይነት መመሪያ መውጣቱን ላያቅ የሚችል በጣም ብዙ ሰው ሊኖር ይችላል፣ እንኳን አይደለም የህግ ባለሙያ ያልሆነ ሰው ማለት ነው። ግን እንደው የግል መልከታችሁን ልጠይቃችሁ። እኔ አሁን እንደ ባለሙያ የሚያሳስበኝ ነገር ስላለ ማለት ነው። አሁን የፍርድ ቤት ጉዳይ ትንሽ ውስብስብ ነው አይደል? ሙግት በተለይ እንኳንና በኢንተርኔት ርቀት ሆነን ቀርቶ መተን አስረድተንም ትንሽ ቻሌንጅ የሚያደርጉ ነገሮች አሉ ለመረዳት ማለት ነው። አንድ ሁለተኛ ነገር ደግሞ ኢምፐርሰን መገኘትን ግዴታ የሚሉ ቅድም ያሏቸው ይሄ ኤክሰፕሽኑ የተቀመጠው ብቻ ሳይሆን አብዛኞቹ ጉዳዮች ሰዎች ባለጉዳይና ዳኛው በመታየት አንደርስታንድ መግለጽ አይደል? አንዳንዴ ይሄ ፍትህ የማግኘት መብት የመሰማት መብት የምንለውን ነገር ይህንን በዲጂታል መንገድ ኤክሰርሳይዝ ማድረግ እንችላለን። በጣም ብዙ ሰው ጋር ጥያቄ የሚፈጥር ይመስለኛል። እኔም አሁን ያሳስበኛል። በኦንላይን ማመልከቻ አስገብቼ ከዛ ሙግት ከማድረግ ይልቅ ዳኛ ፊት ቆሜ ያለ ኢሞሽንም በጣም ብዙ ነገር ስለሚፈልግ ማለት ነው አይደለ? ስፔሻሊ ቃል ክርክር ወቅት በሙግት ጊዜ ይህንን የምለው አሁን ቅድም ያሉት በምርጫ መሆን አለበት ያሉት ሳልዘነጋ አስገዳጅ ሲሆን ግን ሁሉም ወደዛ ይገባል ወደሚል እንደዛ ስለተረዳሁኝ እስከ መጨረሻው ድረስ እያላችሁ ስለሆነ በባህሪው ግን እንደዚህ የሚፈቅድ ነው ወይም የሚቻል ነገር ይመስላችኋል? ምናልባት እዚህ ጋር ክሊክ የቨርቹዋል ሪሞት ሂሪንግ የምትለዋን ነው ኦር ደግሞ ሁለቱ ስለሚለያይ ነው። ሪሞት ሂሪንጉ እንደ ፕሪንሲፕል ተቀምጦ እየሄድን ከሆነ ትንሽ አስቸጋሪ እንዳይሆን ስለዚህ ሁለቱን እንለየውና በስርዓቱ የሚሄደው ሂሪንግ የምንለው ወይ ሙግት የምንለው ነገር ምን ይመስላል የሚለውን እናስረዳና ከዛ ግልጽ ይሆናል። ምክንያቱም እንዲህ አይነት ኮንፊውዥን ከፈጠረን ሁሉም ነገር ቤቱ ቁጭ ብሎ የሚያልቅ ስለሚመስል ይሄ ደግሞ ያው ኬዝ ባይ ኬዝ ኤክሴፕሽኑን ፕሪንሲፕል አድርገን ነው ከሄድን እውነት ነው ከባድ ነው። ስለዚህ ዳኛ አበበ ይቀጥሉና በጣም ጥሩ። እዚህ ጋር ነው ለተመልካቾቻችን በተለይ ፍርድ ቤት ተገልጋዮች፣ ባለድርሻ የህግ ባለሙያዎች ግልጽ መሆን ያለበት በዚህ መመሪያ ውስጥ ከተካተቱ ሀሳቦች ውስጥ የርቀት መስማት የሚመለከተው በተገልጋዮች ፍላጎት ላይ የተመሰረተ እንዲሆን የተደረገበት ዋናው ምክንያት እንደተባለው አንዱ ትልቁ መሰረተ ልማቱ በጣም አስተማማኝነቱ እየዳበረ ሄዶ በጣም በቃ በዲጂታል መገልገል ባህሉም ሲያድግ፣ ሁለተኛ የተባለው አንዳንዱ ባይን መታየት ልክ ሩቅ ሆኖ መገልገሉ አስፈላጊ እንደሆነው ሁሉ በአካል ቀርቦ ዳኛ ጋር
መስተናገድ አስፈላጊ የሚሆንበት አጋጣሚ ስላለ ቅድም ያልናቸው ልዩ ሁኔታዎችም ስላሉ እሱ አስገዳጅ አልተደረገም። ግን ደግሞ ስቲል በርቀት መሰማት አስፈላጊ ሆኖ ሲታይ ሁኔታዎችን አይቶ ደግሞ ችሎቱ እንዲያዝ ተቀምጧል። ስለዚህ በቃ ሁሉ ነገር ከፍርድ ቤት ውጭ በቃ ቢሮ ሆኖ ነው የሚያልቀው ተብሎ የማይወሰድ በሁለት ምክንያት፣ አንደኛ ይሄ የርቀት መስማትን በምርጫ መደረጉ አንዱ ነው። ሁለተኛ ደግሞ ኢቭን በኤሌክትሮኒክ መንገድ ለሆኑትም ከአቤቱታ ማቅረብ ጀምሮ ፌዝ አለው። ሁሉም ኦቨርናይት አይጀመርም። አሁን በቅርብ የምንጀምረው ብያለሁ ከራሳቸው ከፍርድ ቤት ያሉ ፋይሎችን ተሸክመህና በመልእክተኛ ላክ ገጽ ቆጥረ እሱ ነገር ነው የቀረው። በዲጂታል ይሆናል። ለምን ያሉንን ፋይሎች ወደ ዲጂታል እየቀየርን ነው። ከፍተኛ ፍርድ ቤት ወደ ጠቅላይ ሲመጣ ለጊዜው ግን አትሊስት ወደ ሰበር የሚመጡትን እንደዛ በማድረግ እንጀምራለን። እያደር ይሄዳል። ስለዚህ አንዱ ፌዝ ስላለ እየተለማመድንም ስለምንሄድ በዛ እንገባለን እንጂ እንደው ሁሉም ባለህበት ነው በሚል ሌላ ስጋት የህግ ማህበረሰብ ውስጥና ተገልጋይ ውስጥ እንዳንፈጥር። ኢቨን ባለህበት ሲባል የትኛውን ዲቫይስ ተጠቅሜ የትኛው ቦታ ሆኜ ሌሎች እንትኖች አሉ። አንዳንድ ደግሞ በርቀት ሶልቭ ማይደረጉ ነገሮች አሉ። እዚህ ጋር እንደውም ግልጽ ለማድረግ ለምሳሌ ችሎት መድፈር አለ። በርቀት ሲሰማ ቨርቹዋሊ ባለው ዲቫይስ ተጠቅሞ ቤቱ ሆኖ ምናምን ከሆነ ችሎት ቢደፍርስ ምናምን ይባላል። የተለያዩ ሀገራትም ባይዞ በተግባር ዲጂታላይዝ ያደረጉ እንዴት ነው ይሄን ማኔጅ የሚያደርጉት የሚለውን አይተናል። እዛ ሌቭል ስላልደረስንም ነው አስገዳጅ ያላረግ ነው። የሆነው ሆኖ ግን እንዲህም ሆኖ በርቀት የሚሰማ ከሆነ በቃ ባለህበት ምናምን አንልም። ለምሳሌ በአንድ ፍርድ ቤቱ በፈቀደለት ማዕከል እንዲቀመጥ ሊደረግ ይችላል። ለምሳሌ ክልል ከሆነ ክልል ያሉ የሆኑ ፍርድ ቤቶች በአቅራቢያ እሱ ያው ከክልል ካሉ የፍትህ ተቋማት ጋር በሚኖር ትብብር ነው እና እነዚህ ነገሮች ሁሉ ታስቦበታል። እንደው ስለፈለግን ረሽ አድርገን አይደለም የምንገባውና በዚህ ረገድ እንደው ሁሉም እዚህ ስለሚያልቅ በሚል በርቀት የሚያልቅ ነው ብሎ ስጋት ውስጥ እንዳይገባ ዋናዋ የመረጃ ልውውጧ ፋይል ጋር የተያዘው እሱን መስራት ከቻለን ሌላው ያው ፌዙን እየጠበቀና አስፈላጊነቱ እየታየ የሚተገበር ነው። አንድ ነገር ሊጨምር ሊያየ እንግዲህ ያው ፍርድ ቤት ላይ ሲመጣ መሰረታዊ የመሰማት መብት ነው አይደለ? ስለዚህ ሁሉም ሰው ይሄ ነገር ሲሆን ሁሉም ነገር ያለቀ ወይም የመሰማት መብትን ኮምፕሮማይዝ የሚያደርግ ነገር አይደለም። ከፋይሊንጉ ጀምሮ ምናልባት ዝም ብዬ ኦቨርቪው ለመስጠት ያህል ምንድን ነው አፕላይ ሲያደርግ ልክ ስነስርዓት ህጉ ላይ ያሉት ነገሮች አሉ። መረጃውን ይሞላል፣ አድራሻ፣ ሁሉ ነገር የሚጠይቀው ልክ አሁን እንደምናደርገው በማኑዋል እንደምናመለክተው ሞልቶ ይገባል። ከዛ በኋላ ልክ መመሪያው ላይ እንዳለው የሰበር አቤቱታውን ለምሳሌ አሁን በቅርብ የሚጀምረው የሰበር ችሎቶቹ ስለሆኑ የሰበር አቤቱታውን ያስገባል፣ የተጠሪን አድራሻ ይሞላል፣ መረጃውን ይሞላል፣ ስነስርዓት ህጉ በሚፈቅደውና የሰበር መመሪያ ላይ ባሉት አግባብ ማለት ነው ይሞላል። ከዛ ከጨረሰ በኋላ በደሃ ደንብ ነው የሚቀርበው ወይስ ይከፍላል? እሱን ሁሉ ኦፕሽን ነው ያስቀምጥለታል። እየሞላ ይሄዳል። እዛ ላይ ያሉትን በሙሉ ማለት ነው ጉዳዩን ያስገባል፣ ቅሬታ ነጥቦቹን ያስገባል፣ የሚጠይቀውን ዳኝነት ያስገባል። ከጨረሰ በኋላ የስር ፍርድ ቤት መዝገብ እንዲያያይዝ ይፈቅድለታል፣ ያያይዛል። አሁን ይሄ ምንድነው ወደፊት ሁሉም ነው ፍርድ ቤት ሲጀመር የስር ፍርድ ቤቱ ራሱ ሲስተሙ ራሱ ያመጣል ቁጥሩ ሲገባ ማለት ነው። ስለዚህ እሱን ያያይዛል፣ ሙሉ ፋይል ይሆናል። ሂስትሪው እንዳለ ነው የሚሄደው ማለት ነው። ስለዚህ ከጨረሰ በኋላ ይልካል። ሲልክ ኤሌክትሮኒካሊ ከፋይዳ ጋር ተያይዞ አይደንቲቲው ተረጋግጧል። ስለዚህ ኦቲፒ ወይም ዋን ታይም ፓስወርድ ይልክለታል፣ እሱነቱን ማረጋገጫ ማለት ነው። ስለዚህ እሱን ካረጋገጠ በኋላ ፊርማ ይገባል። ከዛ በኋላ ቀጥታ ወደ ሬጂስትራል ፔጅ ይገባል ማለት ነው። ስነስርዓቱን ተከትሎ ነው የሚሄደው። ሬጂስትራል ያያል፣ ቴክኒካል ሰፊሸንሲ አለው የለውም፣ እንትኑን አሟልቶ ነው ወይ አሁን ስነስርዓት ህጉን ተከትሎ ሬጂስትራል የሚያየውን ነገር ያያል። አይቶ የሚያሳልፈው ከሆነ ቀጥታ ሲልክለት አፕሊካንቱ ወይም አመልካቹ ፔጅ ላይ ይመጣለታል። ይሄ አልፏል፣ ዳኝነትን ክፈል ይለዋል። ክፈል ሲለው እዛው ይሰጠዋል። እዛው ሆኖ የሚከፍልበት አማራጮች አሉ፣ ይከፍላል። ልክ ሲከፍል አሁንም ሬጂስትራል ፔጅ ላይ ይሄዳል። ከዛ ፋይል ይከፈታል እያለ ፕሮሰሱ ይቀጥላል ማለት ነው። ከዛ ዳኛ ጋር ይሄዳል፣ ችሎት ይመራል።
ከዛ ውስጥ ለውስጥ ያለው ተመርቶ አልቆ ለሂሪንግ ሲቀጠር አይመጣም። አመልካቹ እዛው ላይ ገብቶ ሂደቱንም ይከታተላል። በነገራችን ላይ ልክ ሬጅስትራል ጋር አልፎ ችሎት ተመርቷል፣ ችሎት ቀጠሮ ሊሰጥ ነው ወይም በመስጠት ላይ ነው ይልና ይነግረዋል። ልክ ቀጠሮ ሲሰጠው ደግሞ የተመራበትንም ችሎት ሁሉንም እየነገረው ይሄዳል ማለት ነው። አፕዴት እያደረገለት ይሄዳል። ከዛ በኋላ ለቅሬታ መስማት ተቀጥሯል ሲባል ለምሳሌ ቀጠሮውን ያውቃል። እዛ ጋር ለምሳሌ ችሎቱ በሪሞት ነው መስማት የምፈልገው የሚባልበት ፖሲቢሊቲ ቢሆን ኦፕሽን ይሰጠዋል። አይ እዚህ መጥቶ ነው ቢለው ይሞላዋል ማለት ነው። ሰዓቱን ምን ልክ የመጥሪያ አደራረስ ላይ ያለችው ፎርማቷ ሁሉ ነገሯ ተሟልታ ነው እዛ ላይ ቴምፕሌት ተዘጋጅቶለት ይገባል። ከዛ በኋላ በቀጠሮ ቀን መገኘትና ማሰማት ነው። ሲያሰማም ሪከርድ ይደረጋል። ኦዲዮ፣ ቪዲዮ ያሉት ፋሲሊቲ ውስጥ ከተሟላ የሚፈቅደውን ነገር የሂሪንግን ፕሮሰስ ይቀጥላል። ሪከርድ ተደርጎ የመዝገቡ አካል ይሆናል ማለት ነው። ከዛ እያለ ነው የሚሄደው። መጨረሻ ውሳኔ ሲሰጥ ዳኞች የሚወያዩበት ፔጅ አለ። ሁሉንም ፕሮሰሱን አልፎ መጨረሻ ላይ ያው ቀጠሮን እየተከታተለ ተለዋጭ ቀጠሮ ቢሰጥ እዛ ላይ ማየት ይችላል። ሁሉንም ነገር እዛ ላይ እያየ ይሄዳል ማለት ነው። ስለዚህ ሁሉንም ሂደት አሁን ላይ ባለው ማኑዋሊ ከምንሰራው የሚለይ ነገር የለውም። በዛ መግባቱና ሲስተሙን ተጠቅሞ መሄዱና ወረቀት ንክኪ አለመኖሩ ብቻ ነው ማለት ነው። ምናልባት እዚህ ጋር ለምሳሌ አሁን አቤቱታ አቀራረቡ በጣም ግልጽ ነው። ፍርድ ቤቱ ላይ ያለውን በሚመለከት አቤቱታ የሚያቀርበው ሰው ይህንን ስርዓት ተከትሎ ይሄዳል አይሄድም የሚለውን ነገር እሱን ማወቅ ነው የሚጠበቅበት። ነገር ግን አቤቱታ የሚያቀርበው ለምሳሌ የሰበር አቤቱታን ብንመለከት የሰበር አመልካች የምንለው ውስጥ ይህንን ሂደት ተከትሎ አቀረበ፣ ከዛ ደግሞ በሰበር ደግሞ መልስ ሰጪ የምንለው ደግሞ አለ። ስለዚህ የመጥሪያ አደራረስ ይኖረዋል፣ ደርሷል ወይስ አልደረሰም የሚለው ማለት ነው። ስለዚህ የሌላኛው ተከራካሪ ወገንም መብት እዚህ ጋር ከግምት መግባት ያለበት። ለምሳሌ ይሄኛው ቻለ ከፈታሁን በሚባለው አይነት ስርዓት ያኛው ወገንስ በዛ በኩል ያለው ለምሳሌ አክሰሱ የሌለው ሰው ቢሆን መጥሪያ ደረሰው የምንለው እንዴት ነው የሚሉትን ነገሮችስ መልስ ይሰጣል ወይ? በተግባር ስናመጣውስ ልክ አሁን አቤቱታ ሲቀርብ የቀረበበት መንገድ ደግሞ መልስ ሰጪ ጋር ሲደርስስ እንዴት ነው የሚሆነው? ሁለት አይነት ነው። አሁን ላይ ባለው ቀጥታ ሰበር ሰሚ ችሎት ላይ ስለምንጀምር የበፊት ዳታ አይኖረንም። አዎ። ስለዚህ ፔጅ የለውም ወይም ገጽ የለውም፣ ኮሚኒኬት የምናደርግበት መንገድ የለም። ከስር ከመጣ ዳታው ሙሉን ስለሚመጣ ፔጅም ስላለው በዛ ፔጅ ቢደርሰውም ይደርሰዋል። አሁን ላይ ግን ያንን ማድረግ ስለማንችል በማኑዋሉ ነው የሚሆነው። መጥሪያው ያልቃል፣ ቴምፕሌት ይዘጋጃል፣ መሸኛ የምንላት በተለምዶ ማለት ነው። በዚህ ቀን መልስህን በዚህ ቨርቹዋሊም ከሆነ አያይዝ ብሎ ይልክለታል። ስለዚህ ልክ ያንን ነገር እንትን ሲል አፕሊካንቱ አውጥቶ ከፈለገ ፕሪንት አድርጎ ይወስዳል፣ ከፈለገ በሬጅስትራል በኩል ፕሪንት አድርጎ ይዞ ሄዶ ልክ አሁን ያለው የማኑዋሉ ስራ ይቀጥላል ማለት ነው። ልክ መጥሪያው ከደረሰው በኋላ አፕሩቭ ከተደረገ ስለመድረሱ ከተረጋገጠ የደረሰው ሰው የሚገባበት ደግሞ ፔጅ አለ። ሲገባ ማንም ሰው መጥቶ አይገባም። መልስ ለማያያዝ ከፈለገ መልስ ማያያዝ የሚለው ጋር ይሄድና መዝገብ ቁጥሩን ሲያስገባ ያመልካች ሁሉም ዳታ ኦልሬዲ የተመዘገበው ይመጣለታል። የሚያስገባውን ነገር ያስገባል። ከዛ ሬጅስትራል ጋር ይሄዳል፣ ያያል። የመልስ የሚያስፈልገው ከሆነ እያለ ይቀጥላል። ከዛ በኋላ ግን ዋንስ ፔጅ ስለሚኖረው ኮሚኒኬት የሚደረገው ፔጁ ላይ ይገባል። ኖቲፊኬሽኑን ነው የሚያየው ማለት ነው። ስለዚህ በዚህ መልክ ነው። አሁን ከደህንነት ጋር በተያያዘ እንደሚታወቀው ደግሞ አሁን አንዳንድ ነገሮች ወረቀትም ሲሆን ፋይል ይደረጋል። የፋይል መጥፋት አለመጥፋት፣ ከዛ ውስጥ ወረቀት መውጣት አለመውጣት ነው። የራሱ የሆነ አካሄድ ነበረው። ቁጥር መስጠት፣ መፈረም፣ ሌሎች ነገሮች አይደል ችግሮች ቢኖሩበትም ግን እንደው በተቻለ መጠን ደህንነቱ የተጠበቀ ለማድረግ ጥረት እየተደረገ ስለነበር ማለት ነው። ይሄኛውን በሚመለከት ለምሳሌ ኮራፕት ቢያደርግ ቫይረስን በሚመለከት በጣም ብዙ ችግሮች ይኖራሉና እሱ ላይስ እንዴት ነው ምንድን ነው የሚለው መመሪያው? እንደዚህ አይነት ችግሮች መኖራቸው ደግሞ ስለማይቀር መፍትሄው ምን ተዘጋጅቶለታል? በዚህ በጣም ጥሩ እንግዲህ ከአጠቃላይ ከሴኪዩሪቲ ጋር ከቫይረስ ኢንፌክት ከመሆን መረጃ ከመጥፋት ጋር ተያይዞ ያሉት ሲታሰብ እንግዲህ ቴክኖሎጂ እስካለ እንደ ትሪት ሁሌም አብረው ያሉ ናቸው። አንዳንዴ ምንድን ነው እንዲህ አይነት ነገሮች ሁሌ እንደ ስጋት እየታዩ ከተቀጠለ ስጋት ስላለ አይደፈርም። ግን ለምን እሾህን በሾህ ይባላል። ስጋቶች ሁሌም መፍትሄ አላቸው። ስለዚህ በዛው መንገድ ትልቁን ኃላፊነት እንደ ተቋም
አስተማማኝ የሆነ መሰረተ ልማት ያልኩት አለ። እሱም በመዘርጋት ፍርድ ቤቱ ትኩረት ሰጥቶ የሰራበት መሰረተ ልማት አንድ ነው። ነገር ግን ኢንትሪ ፖይንት ላይ ከመነሻው ሲገቡ ለምሳሌ ፋይላቸው ቫይረስ ኢንፌክትድ የሆነ ለዛ ተጋላጭ የሆነ ቅቡልነት የሌለው ቴክኒካሊ ሲታይ እንደዛ እንዳይሆን ያንን እንዲያረጋግጡ ወይም ያንን ኃላፊነት እንዲወስዱ ነው። ኦፍኮርስ ሲስተሙ በራሱ እንደዛ አይነት ትሪቶች ሲኖሩ እንዳያልፍ ዲቴክት የሚያደርግበት ፕላስ ደግሞ በየጊዜው ኮንቲኒየስ የሆነ በየጊዜው እንዲህ አይነት ስጋቶች ትሪቶች አቮይድ እንዲያደርጉ ጠቅላይ ፍርድ ቤቱ በራሱ በሚያዘጋጃቸው ባለሙያዎች ይህንን የመቆጣጠር ተቋማዊ ኃላፊነት አለበት። እንደምናስበው አንድ ተገልጋይ በኤሌክትሮኒክ መንገድ ፋይል ሲያመጣ ቫይረስ ኢንፌክትድ መሆን ብቻ አይደለም። መረጃ ምንተፋን ጨምሮ የሳይበር ሴኪሪቲ የምንላቸው ብዙ ስጋቶች አሉ። ለምሳሌ አሁን ባለማ ነው የመሰረተ ልማት ላይ በእያንዳንዱ የፌዴራል ፍርድ ቤቶች ባሉበት ምድብ ችሎቶች አንዳንድ ዳታ ሴንተር አለ። ሴንትራሊ ጠቅላይ ፍርድ ቤት ደግሞ ኖክ ሩም ወይም ኔትወርክ ኦፕሬቲንግ ሩም ይባላል። እዛ ውስጥ አንዱ ትልቁ የሚሰራው ከዳታና ከሴኪሪቲ ጋር የተያያዘ ምንም አይነት ትሪት ካለ ስጋት ካለ ዲቴክት ይደረጋል። በቃ የስጋቱ ደረጃ ተቀምጦ ምናልባት ወደ ስርዓቱ ገብቶ አደጋ ሊያመጣ የሚችል ኤኒ ምልክት፣ ይህንን ስላችሁ ከቫይረስ ከማልዌር ከምን ጋር የተያያዘ ብቻ አይደለም። ለምሳሌ መብራት አንዱ ምድብ ችሎት ላይ ቢጠፋ አሁን በተባለው በእያንዳንዱ ምድብ ችሎቶች ክልል ያሉ የጠቅላይ ፍርድ ቤት ማዕከላትን ጨምሮ የከፍተኛ ፍርድ ቤት ማዕከላት ጨምሮ ስታንድ ባይ ጀነሬተርም አላቸው። መብራት ቢጠፋ ጀነሬተሩ አውቶማቲካሊ ኦፕሬት በሚያደርግ ስለዚህ እያንዳንዷን ትሪት እንትን ይላል 24/7 ቅድም ካልኩት ኖክሩም ባለሙያዎች እንዲከታተሉ በዛ ልክ ነው ታስቦበት። ያ ማለት ግን እንዲም ሆኖ ስጋቶች አይኖሩም አይደለም። በእኛ ባለሙያዎች መፈታት የሚችሉት የቴክኖሎጂካል ስጋቶች ፊክስ ይደረጋሉ። ከዛ በላይ እንኳን ሲኖር በሀገር አቀፍ ደረጃ ቅድም ያልኩት በየምድብ ችሎቱ ያሉ ዳታ ሴንተሮች ማይክሮ ዳታ ሴንተር ይባላሉ። የሁሉም ተሰብስቦ ስቶሬጅ የክላውድ ስቶሬጅ የምንለው አለ ጠቅላይ ፍርድ ቤት ላይ እና በየምድብ ችሎቱ ያሉት አሉ። ፕላስ ግን እንደ ሀገር እንዳጠቃላይ ፕራይመሪ ዳታ ስቶሬጅ እና ሰከንደሪ የምንለው ባክአፕ አለ። ያ ማለት በምንም አጋጣሚ የሆነ ከምንገምተው ውጭ የሆነ ችግር ቢፈጠር የተቋሙ አገልግሎት መቆም እንዳይኖርበት። ምናልባት ያው እኛ የህግ ባለሙያ ነን፣ ዝርዝር የቴክኒካል ነገር ውስጥ ባንገባ ይህንን መተግበር ሲታሰብ ፕራይመርሊ በቀዳሚነት ትኩረት ተሰጥቶት የታሰበበት የዚህ አይነቱ ጉዳይ ነው። ለምሳሌ እየለማ ያለው መተግበሪያ ሙሉ የፍርድ ቤትን ስርዓት ዲጂታላይዝ ያደርጋል። ከካፒታል አንጻር እንኳን የወጣበትን ስናስብ ኒርሊ 300 ምናምን ሚሊየን ነው። መሰረተ ልማቱ ግን ወደ 2 ቢሊየን የሚጠጋ 1.8 ቢሊየን ያልነው ያለማው ሀገራዊ ተቋም ስላልሆነ አንዳንድ በገንዘብም ያልታሰቡ ለሀገር ተብሎ የተሰሩ ብዙ ነገሮች ስላሉ ስለዚህ ትኩረት ተሰጥቷል። ስቲል ግን ችግሮች ይኖራሉ። ከስር ሶልቭ እየተደረገ ነው። ከዛ አንጻር የተወሰኑ ጥንቃቄ እንዲያደርጉ ለምሳሌ ደህንነቱ እንትን ያላለ ዲቫይሶች ተጠቅመው እንዳያመጡ በተለይ ደግሞ ተቋማት ሲሆኑ ሎ ፈርሞች ሲሆኑ ይሄን እንዲያደርጉ ነው። ግለሰቦች ሲኖሩ ባልነው መንገድ ፍርድ ቤቱም የራሱ ፊልተር በባለሙያ ምስል ይኖረዋል። ለምንድን ነው ይህንን የጠየቁት? አሁን አንዳንዴ መጀመሪያም በሃርድ ኮፒ የሚገቡ መዝገቦችና ፋይሎች ላይ መዝገብ ይሄ ከውስጥ ወጣብኝ ጠፋብኝ አሁንም ያለ ችግር ነው፣ በተለያየ መንገድ እየቀነሰ ያለም ቢሆን። ስለዚህ አሁን እንደዚህ አይነት በዲጂታላይዝ ሲደረግ ሁሉ ነገር ደግሞ አይ ቢጠፋስ ቫይረስ እንደዚህ ቢያደርገው ስሜት ስለሚመጣ ሰዎች ምን ሊሉ ይችላሉ? እንደው ፍርድ ቤቱ ይህንን ማምጣቱ በጣም ጥሩ ነገር ነው፣ ግን ደግሞ ጎን ለጎን ደግሞ ሃርድ ኮፒውንም አብሬ ባየ ሴፍ ይሆንልኛል መረጃ አይነት ሚል ስለሚመጣ
ምን ያህል ደህንነቱ የተጠበቀ ነው የሚለውን ነገር ማምጣት የፈለኩት ለዚህ ነው። ምን ያህል ሄዶበታል፣ ምን ያህል ሬዲ ነው የሚለውን ለመግለጽ ማለት ነው። እሺ የተወሰነ ጊዜ ጎን ለጎን ይሄዳል። አሁን በሰበር እንጀምራለን አለ ኢቭን ይሄ መተግበሪያ ሙሉ ለሙሉ ኦፕሬሽናል ሆኖ እንኳን የተወሰነ ጊዜ ጎን ለጎን ይሄዳል። አሁንም ተገልጋዮች ያንንም ይዘው ይምጡ። ከዛ ኦንላይን አፕላይም ሲያደርጉ በቃ ዜሪዝ ፍርድ ቤቱ እንዳልኩት ከመሰረተ ልማት አንጻር ዝግጁነቱ በባለሙያዎች ሲረጋገጥ በቃ የሚባልበት ጊዜ አለ እና ሰውም እየለመደ ይሄዳል። ጎን ለጎን የተወሰነ እንደሚሄድ ከግምት እንዲገባ። እሺ በጣም አመሰግናለሁ። የመጨረሻ ጥያቄ 2 ጥያቄዎችን አንድ ላይ አድርጌ እንትን ልበል ከጊዜ አንጻር ማለት ነው። የሪከርድ ማድረግን በሚመለከት አሁን ቅድም ሲባል እንደነበረው የክላውድ ስቶሬጅ ይኖረዋል። ስለዚህ ምንም የስቶሬጅ ችግር አይኖርም፣ እሱን እንረዳለን። ግን ምን ያህል ይቆያል ያ ዶክመንት ወይም ያ ፋይል የሚለውን አሁን ሃርድ ኮፒ ሲሆን የዛሬ 10 ዓመት የሚያስገባ ነው ይሁን 20 ዓመት ያስገባ ነው ይሁን ልናገኘው እንችላለን፣ ፍርድ ቤት ላይ ቁጥር ያለው ስለሆነ ማለት ነው። እነዚህ አይነት አሁን በተባለው ደግሞ ዲጂታላይዝ ሲደረግ ደግሞ እስከ ምን ያህል ጊዜ ይቆያሉ? ውሳኔ ከተሰጠ ጉዳዩ አለቀ ከተባለ ጊዜ ጀምሮ እስከ ምን ያህል ጊዜ ይቆያሉ? አንደኛ። ሁለተኛ ደግሞ እግረ መንገዳችሁን ከመጣችሁ አይቀር ለፍርድ ቤት ተገልጋዮች እነዚህ ነገሮች ላይ ዝግጁ ብትሆኑ ጥሩ ነው። አሁን ወደ ተግባር ልንገባ ስለሆነ አሁን ቅድም ስትሉ እንደነበረው ከመስከረም 23 ጀምሮ እያላችሁ ነበርና ፌዝ ባይ ፌዝም ቢሆን ግን ደግሞ ሙሉ በሙሉ ደግሞ መገባቱም ስለማይቀር ሁሉም ሰው ራሱን ደግሞ ማዘጋጀት ስለሚጠበቅበት ማስተላለፍ የምትፈልጉት መልእክት ካለ አንድ ላይ። የሪከርዱ እድሜን በተመለከተ ልክ አሁን በማኑዋል እንዳለው ሁሉ ልክ በሌሎች መዝገቦች የሚወገዱበት የፋይል አወጋገድ ስርዓት ለፍርድ ቤቶች ተፈጻሚ አይደለም። ዝም ብለን የዛሬ 60 ዓመትም 70 ዓመትም እንደውም አንዳንድ መዝገብ ቤቶቻችን የምኒልክ መዝገብ ቤት አፈር እስኪመስሉ ድረስ ዝም ብለው የተከማቸዋሉ ምንም ሚንስ ስለሌለ። ስለዚህ በዚህኛውም እንደውም መመሪያው ላይ የሚወገዱበትን ሁኔታ በተመለከተ ሌላ ሕግ ሲወጣ የሚል አይነት ድንጋጌ ነበረ። የተለያየ ግብዓት ሲሰበሰብ አስወጥተነዋል። ወደፊት ሕግ ሲወጣ ምናምን ብሎ መመሪያ ላይ ማስገባትም አያስፈልግ በሚል ስለዚህ ባጭሩ ልክ ማኑዋሊ ያለውን እንደምንጠራቅመው ሁሉ እንግዲህ ወደፊት በሕግ የሚፈታ ነው። ምን ያህል ጊዜ ሲቆይ የሚለው መመሪያው ለዚህ ምላሽ አይሰጥም። ከዚህ ጋር ምንድን ነው ከዝግጁነትና እንደው እንደ ፍርድ ቤት ተገልጋይ በተለይም የሕጉ ማህበረሰብ፣ የንግዱ ማህበረሰብ፣ ተቋማት በአንድም በሌላ ምንድን ነው የሚጠበቅባቸው ዝግጁነት? እንደው አንደኛ ቅድም ያልኩትን የመሰረተ ልማት በፍርድ ቤቱ በኩል ያለውን ዝግጁነትና በተገልጋዩ በኩል ቴክኖሎጂ ለመጠቀም ያለውን ግንዛቤ እንደ ስጋት በመውሰድ እንደማይቻል አድርገው ማሰብ የለባቸውም። ሲጀመር ነው አንድ ነገር መቻል አለመቻሉም የሚታወቀው። ነገር ግን የማያስችሉ ሁኔታዎች ሲኖሩ፣ ቻሌንጆች ሲኖሩ ደግሞ መፍትሄ እየተበጀ ስለሚኬድ እንደሚቻል ማሰብ እንደሚቻል ሲታሰብ ደግሞ ዝም ብሎ እንደው አጉል ተስፋ እንዳልሆነ የብዙ ሀገራት ለምሳሌ የቅርቡ ኬንያን እንደ ሀገር ስናይ ኦልሞስት እኛ ወደፊት ልንደርስ የምናስብበትን ተግብረውታል። እንዳልኩት መሰረተ ልማት ላይ አንዳንድ ጥያቄዎች ቢኖሩትም አንዳንድ ክልሎች ሀገራችን ውስጥም የዲጂታል ሪጂሙን እንደ ጁዲሻሪ ተቀላቅለዋል። ስለዚህ እንደ ስጋት ሳይሆን እውነት ነው ከጎን የሚነሱ መስተካከል መመለስ ያለባቸው ነገሮች እንዳሉ ነው። ነገር ግን እንደ መልካም አጋጣሚ ከማሰብ ከዛ ከኔ ምን ይጠበቃል የሚባለውን አገልግሎቱ አስገዳጅነቱ ሲመጣ የሚጠበቅ ራስን ዝግጁ ማድረግ፣ የመመሪያውን ይዘት ማንበብ። ለምሳሌ መመሪያው ሊወጣ ነው ብለን ሀሳብ እንዲሰጡ ለህዝብ ሼር ስናደርግ አንዱ ዓላማችን እንዲህ አይነት ነገር መጣ በሚል እንደ የህጉ ማህበረሰብ ንቁ ተሳትፎ ያደርጋል በሚል ነበር። እውነት ለመናገር በዛ ያገኘነው ፊድባክ የለም። ለፐብሊክ ለቀን እንደው ተቋማት በጽሁፍ የሰጡንና ባዘጋጀናቸው የምክክር መድረክ ላይ ያገኘነው ሀሳብ እንጂ እኛ ኢንፎርሜሽኑን ዲሊቨር ለማድረግ ነው። ሌላው ሚዲያዎች የእናንተን ጨምሮ
ይህንን ነገር ለህዝቡ አዌርነስ በመፍጠር ትልቅ ሚና ይኖራቸዋል ብለን እናስባለን። ሌላው ትክክለኛ መረጃ እንዲኖራቸው አሁን በቃ ከነገ ጀምሮ በኮምፒውተር በእጅ በእንትን ሆኗል አሉ ብሎ እንደው ምንም ስለ ዲጂታል ግንዛቤ የሌላቸውን ተገልጋዮች ፍርድ ቤት ጉዳይ ያላቸውንም እንዳይደነግጡ የመማር ጊዜ አለ። አንደኛ በፌዝ እንደሚተገበር፣ ሁለተኛ ከዚህ ፊት የጀማመርናቸው ጅምር የቴክኖሎጂ ስራዎችን ይሄ መመሪያ መስመር ያስይዝልናል። ለምሳሌ አንድ ምስክርን አሁን ከውጭ መስማት ከዚህ ፊት የለም እያልን ስጋት ነበር አይደል? ሁኔታዎች ቢያስገድዱ መስመር ያስይዝልናል። ሶስተኛ በቅርብ እና የመጀመሪያ ፌዝ ላይ የምንጀምረው ከመስከረም 23 2018 ጀምሮ የሚጀመረው ቅድም ያልነው የተቀናጀ የፌዴራል ፍርድ ቤቶች የተቀናጀ የጉዳዮች መረጃ አያያዝ ስርዓት መተግበሪያ ሙሉ ለሙሉ ወደ ስራ ይገባል ሳይሆን የዛ ኮምፖናንት የሆነ በፍርድ ቤቶች መካከል ያለ የመረጃ ልውውጥ ከዛም ሁሉም አይደለም። ለምሳሌ ሁሉም መጀመሪያ ደረጃ ያሉ ምድብ ችሎቶች ነገ ሄዶ በቃ መዝገቤን በዲጂታል ወደ ጠቅላይ ወደ ከፍተኛ ላኩልኝ እንዲሉም አይደለም። ቢያንስ ከጠቅላይ ፍርድ ቤት ይግባኝ ሰሚና ከከፍተኛ ፍርድ ቤት ይግባኝ ሰሚ ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚመጡ መዝገቦች በፍርድ ቤቶቹ መካከል ዲጂታሊ እንዲመጡ ባለጉዳዮችም ለመገልገል ሲመጡ ከዚህ ፊት በወረቀት ይዘው የሚመጡትን ከዚህ ቀን ጀምሮ ለጠቅላይ ፍርድ ቤት ለሰበር ችሎት ለጠቅላይ ፍርድ ቤት ማኑዋሊ እንዲያመጡ። ለምሳሌ ጠበቆች እዛው የተጻፈው ኮምፒውተር ላይ ያላቸው በተለይ በጽሁፍ የሚያዘጋጁትን ከዛ ባሻገር ማስረጃዎችን ግን እስካን አድርገው የኮምፒውተር ቅጂውንም አብረው ይዘው እንዲመጡ በዚህ ይጀመራል። ሌላ ግን በእኛ ደግሞ በውስጣችን ዳኞች ሲስተሙን በመጠቀም ለምሳሌ በቃ መዝገብ እየተሸከሙ መሄድ ምናምን ይቀራል። ይሄ ነገር ልክ መተግበሪያው በኢንሳ እየለማ ያለው በተለይ የሰበሩ ቅድሚያ ተሰጥቶት እየተጠናቀቀ ነው። ወደ ስራ ሲገባ እየጨመረ ይሄዳል። አይ ፋይሎችን ወረቀቶችን ጎን ለጎን እስካን የተደረገ ይዘህና ብለን የነበረውን ቀጣይ ደግሞ ያኛው ሲጠናቀቅልን አይ ባለህበት ሆነ ይህንን አካውንት ተጠቅመህ ለተቋም ግለሰቦች ደግሞ ለፐብሊክ ለህዝብ በተፈቀደው ገብተህ በዚህ አካውንት ውስጥ ናሽናል አይዲ ፋይዳህን በመጠቀም አመልክት እያለ እየተገለጸ ይሄዳል። ፌዝ አለው። ይሄ እንዳያሳስባቸው ቴክኖሎጂውን መጠቀም አለመቻል እንደ ስጋት እንዳይወሰድ ቴክኖሎጂን መሰረት ያደረገ አገልግሎት የሚሰጡ ተቋማት አንድ እንደውም ለምሳሌ ቃለ መሐላ የሚፈጸመው በአካል በመቅረብ ነው አይደል? በጣም የሚገርመው ግን ከግማሽ ምዕተ ዓመት በፊት የወጣው ስነ ስርዓት ህጋችን የግድ ፍርድ ቤት አሁን ባለው ተሞክሮ ሬጅስትራር ጋር ዳኛ ጋር መጥቶ ነው መሐላ ቢፈጽም ፍርድ ቤቱ የወከለው ማንም ሰው ስለሚል ለምሳሌ የህግ ቢሮዎች ያንን አገልግሎት እንዲሰጡ ጠቅላይ ፍርድ ቤት ውክልና ሊሰጥ ይችላል። ሌሎች መንግስት ተቋማት፣ የክልል ፍርድ ቤት እንዲህ አይነት ብዙ አማራጮች ስላሉት እንደ ስጋት እንዳያዩት ለማይቀረው የዲጂታል ጉዞ ራስን ዝግጁ ማድረግ፣ ነገር ግን ምን ያስፈልጋል የሚለውን መጠየቅ፣ እኛም ደግሞ እንደ ተቋም ግንዛቤ መፍጠሩን መረጃ መስጠቱን እናንተም እንደ ሚዲያ ልክ የዛሬውን መድረክ አይነት በማዘጋጀት ቀርቦ በመጠየቅ የማያሰሩ ወይም ደግሞ ሲስተሙም ላይ እንደ ስጋት የሚታዩ የሚስተካከሉ ነገሮች ካሉ ደግሞ በጊዜ እያሻሻልን የምንሄድ ይሆናል። እሺ፣ በጣም አመሰግናለሁ። እሺ፣ ምናልባት ዳኛ አበበ ሁሉንም ብለውታልና ዞሮ ዞሮ የሚመጣውን ነገር አውቆ መዘጋጀት ጥሩ ነው። በተለይ ይሄ አሁን የምናደርገው ቃለ መጠይቅ ራሱ ለብዙ ሰዎች መመሪያው መውጣቱን የማያውቅ ሊኖር ይችላል። ስለዚህ መመሪያው መነሻ ሆኖ ቀጣይ ያሉትን ነገሮች ነው እያሳሰብን ያለ ነው። ስለዚህ እንደ ተቋም ፍርድ ቤቱ በራሱ በኩል የሚያደርገው እንዳለ ሆኖ ሁሉም ግን የየራሱን ደግሞ ኃላፊነት መወጣት አለበት፣ ዝግጁ መሆን ይጠይቃል። ስለዚህ ከመመሪያውን ከማንበብ ነው የሚጀምረው። መመሪያውን ያነባል፣ ከዛ በኋላ ራሱን ማዘጋጀት ነው። ምናልባት ቤዚክ የሆነ ኮምፒውተር እውቀት ነው ሊጠይቅ የሚችለው እንጂ የተለየ እውቀትም አይፈልግም። ኮምፒውተር መጻፍ የሚችል ኢንተርኔት ያው አብዛኛው ሰው መቼም ብዙ ሶሻል ሚዲያ የምንጠቀም ነን እና ከዛ ሶሻል ሚዲያ ኢሜይል ከመጠቀም የተለየ ነገር አይደለም።
ስለዚህ ዋንስ ከተጀመረ በኋላ አሁን እኔ እንደ ተገልጋይ ሆኜ ሳየው በጣም ቀላል ነው። አፕላይ ማድረጉ ማያያዙ እንደውም ተደራሽነትን ሞር ፍርድ ቤቱ ቢሮዬ ድረስ አምጥቶልኛል። ቤቴ ሆኜ ሊሆን ይችላል፣ ማታ ሊሆን ይችላል። እንዳለን የሰዓት ጊዜያችንን ራሱ በአግባቡ መጠቀም እንችላለን። ስለዚህ ፖዘቲቭ ሳይዱ ይበዛብኛል ለእኔ እውነት ለመናገር ብዙ ነገር አሁን ያሉትን ነገሮች ስናይ ብዙ ተቋማት ደግሞ በቴክኖሎጂ እየታገዙ ሲሰሩ ስናይ እዚህ ጋር መተን ማኑዋሊ መስተናገድ የምንስተናግድባቸውና መቼም እኔና አንቺ ያው ብዙ ሂደቱን ስለምናየው አይዊሽ ይሄ ነገር እንዲህ ቢሆን ኖሮ ምላቸው ብዙ ነገሮች አሉ ፍርድ ቤት ላይ ያንን የምናረግበት አንድ አማራጭ ነው። ስለዚህ ዳኝነት ለመክፈል ብዙ ፕሮሰስ እንሄዳለን፣ ቀለለ ማለት ነው። ስለዚህ በዚህ ፕላትፎርም ሲጠቀም ቴክኖሎጂ አንዱ ነገር ማኑዋል ያለውን ነገር ማስቀረት አይደለም፣ ያለውን ነገር በሲስተም ደግፎ ኢዚ ማድረግ ነው። 3 ኮፒ በተከሳሽ ቁጥር ኮፒ ለፍርድ ቤቱ አንድ ቀሪ ምናምን የሚለውን ነገር ሁሉ እዛ ጋር አንድ ነው። ያንኑ ተከትሎ ከመጀመሪያ ደረጃ ፍርድ ቤት ጀምሮ ሰበር ድረስ ይሄዳል። ስለዚህ ከኮስትም አንጻር ምናልባት ስካን ማድረጉ ወጪ ሊጠይቅ ይችላል። ግን በ3 ኮፒ እና በተከሳሽ ቁጥር ወይ በተጠሪ ቁጥር ከምናረገው አኳያ ስናወዳድረው ግን ምንም አይገናኝም። አንድ ያደረግናት ነገር ናት እየሄደች የምትሄደው። ሌላውን ደግሞ እዛው ሲስተሙ ላይ መጻፍ ይቻላል። ኦፕሽኖች ሁሉ ልክ ለተጠቃሚው የኔም እዛ ጋ መኖር ለምሳሌ አሁን ኤክስተርናል ኮንሰልታንት ሆኜ ስሰራ በተገልጋዩ ሳይድ ይሄ ነገር እንዲያረገንም ብዬ ኮመንት አደርጋለሁ። ምክንያቱም እኔ ስጠቀመው አትሊስት እኔ እንደውም ለቴክኖሎጂው ቅርብ ነኝ፣ ኮምፒውተር እጠቀማለሁ። ግን የማያውቀው ሰው ቢመጣስ እንዴት ነው ያንን ነገር ኢንተርቴን የሚያደርገው የሚለውንም ነገር ከሌጋል ብቻ አይደለም እዛ ጋር ሰፖርት ሳረግ ወይ ኮንሰልት ሳረግ ሌጋል ኢሹዎቹን ብቻ አይደለም ከተጠቃሚ አኳያስ እንዴት ነው የሚሆነው ይሄን ነገር የሚጠቀሙት። ምክንያቱም ሁላችንም እኩል ደረጃ ላይ አይደለንም። ስለዚህ ሁሉም ሰው የራሱን ኮምፒውተር ከፍቶ ይጻፍ አይደለም። ከፈለገ ኮምፒውተር የሚጠቀም ማንም ሰው ሊሰራው የሚችል ይሆናል። ስለዚህ የተጻፈውን ነገር ኮፒ ፔስት አድርጎ ቀጣይ ያሉትን መነካካት ነው። ሴንድ ማድረግ ኖርማሊ በቴክስት የምንጠቀማቸው አይነት ፊቸር ናቸው እና ከዩዛቢሊቲው ወይም ይሄ ከተጠቃሚው ማኳያ በጣም ኢዚ ነው በእኔ ሳይድ ሳየው ማለት ነው። ስለዚህ ለውጥ ጥሩ ነው። ወደፊት የሚመጣውን አናውቅም፣ ግን እየሞከር ነው ስንሄድ ደግሞ በጣም ብዙ እንደውም ያኛውን ነገር ማኑዋል የሚለውን ነገር አብራችሁ አምጡ ሲባል ራሱ ሬዚስት የሚያደርግ ሰው ሊኖር ይችላል። ምክንያቱም በጣም ያቀላል። የዛኔ ጊዜው ሲደርስ እና ኢምፕሊሜንቴሽኑ ሲጀመር ደግሞ ብዙ ነገሮች ሊኖሩ ይችላሉ እኛ ያላየናቸው። ከዛ ደግሞ በተለያየ አጋጣሚ ደግሞ ቴስት ሲደረግ ጥቅም ላይ ሲውል ደግሞ የሚመጡ የምናገኛቸው ግኝቶች ይኖራሉ። እሱ ደግሞ ከስር እየተስተካከለ ሙሉ ለሙሉ ፐርፌክት ነው ተብሎ አክሴፕት በሚደረግበት ጊዜ ነው እንግዲህ ፉል ኢምፕሊሜንቴሽኑ የሚኖረው። የመማሪያም ጊዜ ነው፣ ለእኛም የመማሪያ ነው፣ ለሁሉም ሰው የመማሪያ ነው። ያችን ፕሮሰስ ትራንዚሽኗን ማለፍ ሁሌም ትራንዚሽን ቻሌንጂንግ ነው፣ ግን ለለውጥ ዝግጁ ከሆነን ቤዚክ ኮምፒውተር እውቀት ቢኖረን እንደው አትሊስት ለማቅለል ማለት ነው የተወሰነ የምንሞክር ከሆነ እሱኑ ኢምፕሩቭ እያደረግ ነው ብንሄድ የበለጠ ሲስተሙ እንደመጠቀም ቀላል ነው ብዬ አስባለሁ። በጣም አመሰግናለሁ ሁለታችሁንም የተቋሙን ወክላችሁ እዚህ መታችሁ ይህንን መመሪያ በሚመለከት አስፈላጊውን መረጃ ልትሰጡልን ስለፈቀዳችሁ። ምክንያቱም አንዳንዴ ብዙ ሰዎች ለውጥ ሲመጣ ሬዚስት ያደርጋሉ። ግን አይ እንደዛ ማለት ሳይሆን የሚኬደው እንደዚህ ነው ከዛ ፌዝ አለው ብሎ ይህንን ነገር መግለጹ በራሱ በጣም ትልቅ ነገር ነው። የመጀመሪያው ነገር መመሪያውን የማያውቁ በጣም ብዙ የፍርድ ቤቱ ተገልጋዮች ይኖራሉ። ስለዚህ ከዚህ በኋላ ያለው ነገር እንዲከተሉ ያደርጋል። ከዛም በተጨማሪ ደግሞ አሁን እንዳላችሁት በሂደት ደግሞ ተግባር ላይ ሲገባ አላስኬድ የሚል አላሰራ የሚል ነገር ካለ ደግሞ እንደዚሁ ጠቅላይ ፍርድ ቤቱም አንደኛ አዌርነስ እየሰጠ ወይም ግንዛቤ እየፈጠረ አላስኬድ የሚለውን ነገር ደግሞ ግብአት እየሰበሰበ እየተሻሻለ ግን አት ኤንድ ኦፍ ዘ ዴይ መጨረሻ ላይ የሁሉም ሰው ቀልጣፋ የሆነ አገልግሎት እንዲያገኝ ደህንነቱ የተጠበቀ የፍርድ ቤት አገልግሎት እንዲያገኝ ስለሚያደርግ በጣም ጥሩ ነው። በጣም እናመሰግናለን። ከዚህ በኋላ ተጨማሪ መመሪያ ተከትሎ የሚመጡ ተግባራዊ ነገሮች ካሉ ደግሞ እንደዚሁ ፈቃዳችሁ ሆኖ መታችሁ መረጃ እንደምትሰጡልን ተስፋ አደርጋለሁ። ለዛሬው ግን በጣም አመሰግናለሁ ሁለታችሁ። እግዚአብሔር ይስጥልን። በጣም እናመሰግናለን።
ተመልካቾቻችን የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ቁጥር 25/2017ን መሰረት በማድረግ ከዳኛ አበበ ሰለሞንና ከጠበቃና የህግ አማካሪ ወይዘሮ ህይወት ብርሃኑ ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ፕሮግራም ከሌሎች እንግዶች ጋር ጠብቃችኋለሁ። እስከዛው ሰላም።